እንቀጥላለን። በቅድሚያ ግን ታችን ሙሉዬን ስለምንባርክ ከጉባኤው አንድ ሰው ድምፁን ያሰማኝ። እኔ ያለሁኝ ወንድሜ ሰው ነኝ። ፋሲካ ነኝ። ፋሲካ ጌታ ይባርክሽ። ባርከት አሜን። ተጨ ስለሰጠኝ እድል ሰላም የቤሪያ ቅዱሳን እግዚአብሔር ጸጋና ሰላም ቸርነት ይብዛላችሁ ይብዛልኝ። ቴንኪዩ። እሺ ቅዱስና ሕያው የሆንክ ኃያል አምላክ ሆይ እንደገና ደግሞ እኔ ባሪያህን እድል ስለሰጠኝ በእውነት እጅግ አድርጌ አመሰግናለሁ። አባት ሆይ እስትንፋሽ ያለው ሁሉ እግዚአብሔርን ያመስግን ይላል። አመሰግናለሁ። ከፍ ከፍ አድርጋለሁ። እንወድሃለን አባ ስለተከፈለልን የዘላለም ሕይወት ስለሰጠን ስለ ደህንነታችን እናመሰግናለን አባ። እህቴን ስለረዳሃት ጸጋው ስለበዛላት ጉልበት ስላጠነከርክላት እናመሰግናለን አባ። ጌታ አሁንም በትጋት እግዚአብሔር ፍጻሜው በቤትህ እንዲያልቀን ይጸልይላታል። ትባረክ። አሁንም የተባረከች ናት። ለሌሎቹ እንደማለደች እግዚአብሔር አባት ሆይ የሷን ቆቅልሽ መልሱ ኢየሱስ ሆናት። አንተ መልስላት አባ። የሚያስፈልጋትን አንተ ታውቃለህ አባቴ። እንደ ባለጸግነት መጠን በክብር በክርስቶስ ኢየሱስም ሙላባት። አስታጥቃት የኔ ጌታ። አሁንም አስታጥቃት ወደ አንተ ሞር ለጥፋት ጌታ ሆይ ጸሎቷ ሁሉ ይመለስላት የኔ ጌታ። እሷና እሷ የሆነ ሁሉ ልጆቿ ትዳሯ ሁሉ በቅዱስ ደም የተሸፈነ ይሁን። ውስጧ ለክብር ውስጣቸው ለክብር ፍጻሜያቸው ይሁን። ጌታ እርዳቸው በሚያረጉት ሁሉ ነገር ጌታ መንፈስ ቅዱስ ምራቸው። ስጋቸው ሳይሆን ሐሳባቸው ሳይሆን በመንፈስ የሚመሩ እነሱ የእግዚአብሔር ልጆች ናቸው ይላል። በመንፈስ ቅዱስ የምትመራለት ሆን ዘንድ ጸልያለሁ። ስለሷ ብቻ ሳልል አባ ቤሪያ ቅዱሳን በተራቸው እየገቡ በባይብል ስተዲ ለሊት ጌታ ሆይ ሌሎቹ እኛ ስንተኛ እነሱ ሲያገለግሉ ጌታ ሆይ ሰዓታቸውን ጊዜያቸው ደከመን ሳይሉ የሚያገለግሉትን ስለስም ስትል እግዚአብሔር ኃይላቸው ይታደስ። እግዚአብሔር የሚያስፈልጋቸው አይጉደልባቸው። አንተ ታማኝ ነህ፣ ለዘላለም የታመንክ ነህ። እኛ ታማኝ ባንሆን አንተ ግን ለዘላለም ታማኝ ነህ። አንተ እረኛችን ነህ። አንተ መልካም ነህ። አንተ ሕይወታችን ነህ። ሕይወት ይብዛልን አባዬ። አሁን ደግሞ ወንድሜ ሰውነትና እህቶች ወንድሞች ስለ ጽሑፍ አገልግሎት ይሆን ለጌታ ሆይ ባርክ። ጌታው ሰዓቱን በሙሉ ላንተ እንሰጣለን። መንፈስ ቅዱስ ሆይ ግዛን፣ ተቆጣጠረን። ለሁሉ እናመሰግናለን። ክብር ሁሉ ተጠቅልሎ ላንተ ይሁን። በወደድከው በአንድ ልጅ በጌታ በኢየሱስ ክርስቶስ ስም። ኢየሱስ ጌታ ነው። ሃሌሉያ። ለዘላለም በክብር ትመለሳለህ ሙሽራችን። ማራናታ ማራናታ ማራናታ። ጨርሻለሁ ወንድሜ። ሰውነት ተከናወን። መንፈስ ቅዱስ አንተ ላይ ተባረክ። ተባረኪ። እሺን በባረክ እንችም እንደዚህ ተባረኪ። እግዚአብሔር እናመሰግናለን። ጌታ ይባረክ። አይን ስለሰጠን ዛሬ ደግሞ ባለፈው ሳምንት በውይይታችን ላይ እንዳነሳ ነው አንዳንድ ትላልቅ አንኳሮችን በቤተሰብ ዙሪያ እያየን ነበርና ጌታን እንባርካለን። በዚህ ውስጥ ትንሽ አይኖቻችን እንዲከፈቱ የሚረዳን ሀሳብ ነውና ቸል ሳንል ለመልእክቱ ትልቅ ትኩረት እንስጥ። ሶስት ሀሳቦችን ሶስት ቤቶችን ጎብኝተን ነበር። የሶስት ሰዎችን ቤት አየን በንባባችን ታስታውሱ እንደሆነ እና እነዚህ ሶስት ቤቶች ያየነው በአዲስ ኪዳን አንድ አይተናል። በብሉይ ኪዳን ደግሞ ሁለቱን ያየነው። በእግዚአብሔር ቤት እንግዲህ አንዱ የአብርሃም ቤት ነው ያየነው። ሁለተኛ ደግሞ ያየነው የኢዮብን ቤት ነበረ። ሶስተኛ በአዲስ ኪዳን ያየነው ደግሞ እህታማቾቹና ወንድማቸው ጋር አብረው ስለሚኖሩት ስለ ሶስቱ አንድ ላይ ስለሚኖሩት ሰዎች ነው በአዲስ ኪዳን። ሁለቱ እህቶች ማርታና ማርያም ሲባሉ ሶስተኛው ወንድማቸው ደግሞ አልዓዛር ነው። የእነኚህ ሶስቱ ሰዎች ቤት አንድ ቤት እንደሆነ በመጽሐፍ ቅዱስ ይነግረናልና በዛ ቤት ይደረግ ስለነበረው የህይወት ፕሪንሲፕል አይተናል። የቤታቸው ፕሪንሲፕል ምን ነበር በሚል ነው። ምክንያቱም ያየነው ርዕሳችን ጠንካራ ቤተሰብ ነው። ጠንካራ ቤተሰብ ማለት 3-4 ስራ የሚሰራ ቤተሰብ አይደለም። እስተየው ጥሩ ነው። 4-3 ስራ መስራት፣ ጠንክሮ መስራት፣ ደና ወፈር ያለ ብር በወር ማምጣት ጥሩ ነው በራሱ መጥፎ አይደለም። ነገር ግን እሱ ጠንካራ አሰኝም። ጥንካሬ በጻኢያኛ ያየን ያለ ነው
የመንፈሳዊ ጥንካሬ ነው። እግዚአብሔርን ያማከለ ቤተሰብ በተመለከተ ነውና እነኚህ ይህን ቤተሰብ ስንመለከት ፎከስ ያደረግነው በአዲስ ኪዳን እነኚህን ሁለት እህቶችና አንድ ወንድም በጋራ የሚኖሩበት ቤት ውስጥ የቤታቸው ማዕከል ማን ነበረ በሚል ነው። ክፉ ቀን ሲመጣ ሳይሆን በሰላሙ ቀን የቤታቸው ማዕከል ማን ነው፣ ቤታቸው ላይ ነግሶ ያለው ማን ነው የሚለውንም አይተናል። መከራ ሲመጣስ ማንን ጠሩ፣ ደሞስ ምን አደረገላቸው፣ ማዕከል በማድረጋቸው ምን ሆኑ የሚለውን አይተናል። በእነሱ ብቻ አይደለም ብዙውን ነገር ያጣውንም አይተናል እና ያጣ ሰው እንደሚያገኝ፣ ዋናው ግን ጌታን አለማጣት ነው ትልቁ ነገር በሕይወታችን ላይ። ያን ጠንካራ የእምነት ሰው አይተናል እና ምን እያልኳችሁ ነው? እግዚአብሔር ጠንካራ ቤተሰብ ይፈልጋል። ብዙዎቻችን ወደ ውጭ እያየን ነው፣ ከኔ ጨምር ወደ ውጭ ነው የምናየው። እግዚአብሔር ወደ ውስጥ ያለ፣ እኛ ወደ ውጭ እናያለን። ከቤት እግዚአብሔር መጀመር ይፈልጋል፣ እኛ ደግሞ ውጮቹን እያየን ነው። ጥሩ ቸርች፣ ጥሩ ቤተክርስቲያን እየፈለግን ነው። ጥሩ ነው። ጥሩ የምናመልክበት ቦታ እየፈለግን ነው። ግን በቤታችን ጥሩ አምልኮ አለ ወይ የሚለውን ግን ዘንግተናል። በቤቱ ጥሩ አምልኮ ያለ ባለፈው ስናነሳት ይላቸዋል። የትኛው ነው ጠንካራ በጣም ኢምፓክት ያለው በከተማ ውስጥ ያለ ቤተክርስቲያን ብላችሁ በአካባቢያችሁ ተመልከቱ። በየስፍራውም በሌላም አገር በቦታ ሁሉ ስፍራውን ሄዱ ብታዩ ያንን ጠንካራ ቤተክርስቲያን ያሰኘው አንድ ጠጋ ብላችሁ ስትመለከቱ እንዴት ነው ይሄ ቤተክርስቲያን እንደዚህ የበረታው ተጽዕኖ ያደረገው ነፍሳትን ለማዳን የታጠቀው ብላችሁ ስትሄዱ እንግዲህ አንድ ቤተክርስቲያን የሚባለው ዓላማውን ሲፈጽም ነው። ዓላማው እንደምታውቁት ስለመሰባሰብ ሳይሆን እያዳነ ነው ወይ አዝመራውን እየተሰበሰበ ነው ወይ ነው ትልቁ ግብ እንጂ ቤት እያሰፋ ነው ወይ እንደው ትልቅ አዳራሽ አገኘ ወይ አይደለም። እሱ እድርም ትልቅ አዳራሽ ሊያገኝ ይችላል። ነገር ግን ትልቁ ሀሳብ እና ኮንሴፕት የቤተ ክርስቲያን የምድር ላይ ቆይታ ዓላማ ነፍሳትን መድረስ ነው። እየደረሰች ነው ወይ? መከሩ እየሰበሰበች ነው ወይስ መከሩ እየረገፈባት ነው ወይስ እየሰበሰበች ነው የሚለው ነው ዋናው ማዕከል ላይ ቤተ ክርስቲያን። ግን እዛ ሳንደርስ በፊት ያንን ጠጋ ብለን የምናየው ቤተሰብ ጠጋ ብለን ስናየው ቤተ ክርስቲያኑን ጠንካራ ቤተሰብ ነው የምናገኘው እዛ ውስጥ። ብዙ አይምሰላችሁ 20 100 ምናምን አይደለም። የሚገርማችሁ ብዙ ቤተክርስቲያኖችን ራን የሚያደርጉት ወደ መልካም መንገድ የሚመሩ ሰዎች በጣም ጥቂት ናቸው፣ ግን ጠንካራ ናቸው። በትንሽ መጠናቸው ሳይሆን መገኘታቸው በራሱ የሌሎቹ ላይ ተጽዕኖ ያመጣል እና ያን እንድናስብ ነበር እና ከውይይታችን በኋላ ባለፈው ያለው ምንድነው? እሺ ምን እናርግ ነው። አዎ ይሄንን አየን፣ ምን እናርግ ወደሚለው ሀሳብ እስኪ እንሂድ የሚለውና የውይይቶች ጥያቄዎች እናነሳና ውይይቶችን ደግሞ እናደርጋለን እና እንማማራለን። አሜን። ጌታ እናመሰግናለን። ሃሌሉያ። እግዚአብሔር አምላካችን ሆይ እናመሰግናለን። ክብርና ምስጋና ለአንተ ይሁን። ሁሉን አድርገሃል፣ ሁሉን ሰጥተናል። ደግሞ ጌታ እግዚአብሔር አምላካችን ሆይ ከዚህ ሁሉ ደግሞ ጌታ እግዚአብሔር ሆይ በሰጠን አዲስ ቀን ደግሞ አምላካችን ሆይ ነው የተቆረስክልን አንተን አስበን የምትለንን ጌታ እግዚአብሔር ሆይ ለመተግበር አንደበታችንን ጌታ እግዚአብሔር አምላካችን ልባችን ወደ አንተ እንድናቀና ጌታ እግዚአብሔር ጆሮአችንን ወደ አንተ እንድንጥል እግዚአብሔር አምላካችን ሆይ ዛሬስ ምን ትለናለህ ብለን አምላካችን ሆይ ካንተ እንድንቀዳ እንድትረዳን እንጸልያለን። ጌታ ሆይ ሕዝብን በደም ሸፍን። ጌታ እግዚአብሔር ሆይ የማናችንም ጌታ እግዚአብሔር ሆይ ድካም የማናችንም መተላለፍ ጌታ እግዚአብሔር ሆይ ቃልንና መንፈስን በመካከላችን ከማምጣት አይቆጠር። በደም ሸፍነን በጌታ በኢየሱስ ክርስቶስ ስም እያንዳንዳችን ስለምትወደን ስለምትንከባከበን ጌታ እግዚአብሔር ሆይ እኛም ደግሞ በፊትህ ኦነስት እንድንሆን እርዳን። እግዚአብሔር አምላካችን ሆይ ማስመሰል ከኛ ላይ በኢየሱስ ክርስቶስ ስም ከሕይወታችን የተወገደ ይሁን። አምላካችን ሆይ በመጽሐፍ ታሪክ ውስጥ እግዚአብሔር ሆይ ያስመሰሉ አልተጠቀሙም። እኛ ግን ጌታ በቅንነት ወደፊት ለመቅረብ ስንሞክር አንድ እንድታግዘን እንድትረዳን እንጸልያለን። ይህ ጉባኤ በቅንነት የተሞላ ይሁን፣ መልካም ጉባኤ ይሁን። በጌታ በኢየሱስ ክርስቶስ ስም መልካምነትህ ደግሞ ደምቆ ይታይ። የጌታ እግዚአብሔር በቅዱሳን ላይ ያለ ብርሃን ይብራ። ለአንዱ ጌታ እግዚአብሔር ሆይ ብርሃናቸው በርቶ
ያንዱ ብርሃን ለአንደኛው ጌታ እግዚአብሔር መዳን ምክንያት ይሁንለው። ለአንደኛው ጌታ እግዚአብሔር አምላካችን ሆይ ጌታ የመልካሙን ጌታ እግዚአብሔር አምላካችን መንገድ ይዘንድ ጌታ እግዚአብሔር ያንዱ ህይወት ያንዱ ምስክርነት እግዚአብሔር እንደ ብርሃን እንዲሆን ጸልያለሁ። ነው በጌታ በኢየሱስ ክርስቶስ ስም ሁሉ ላንተ አሳልፈን እንሰጣለን። አንተ ታማኝ ነህ። ከፍ ከፍ በል በጌታ በኢየሱስ ስም አሜን። ንባባችንን እንጀምራለን። ይህን ዝማሬ ከሰማን በኋላ ጌታ ይባርካችሁ። ጌታ መታመኛ ይሆንላችሁ። በሕይወታችሁ ሁሉ የከበረ ሃሌሉያ። ቅዱሳን ጌታ ይባርካችሁ። እግዚአብሔር መልካም ነው። መታመኛችን ነው። ሃሌሉያ። በዚህ በጠንካራ ቤተሰብ ታሪክ ውስጥ ምን እናድርግ የሚለውን ነገር እነሱ አሁን ያነበብናቸው ቤተሰቦች ይሄን አድርጉ፣ እኛስ ምን እናድርግ የሚለውን ሀሳብ እናነሳና ትንሽ ሀሳቦችን እንለዋወጣለን እና ከዛ አንድ ሁለት ሶስት ጥያቄዎችን እንወያያለን። መወያያ ጥያቄዎቻችንን ልንገራችሁ። መወያያ ጥያቄዎቻችን የሚሆኑትን ሀሳቦች ልንገራችሁና መጨረሻ ላይ እንወያይባቸዋለን። እንግዲህ አብዛኛውን ጊዜ በጥያቄያችን የምንወያየው ምንድነው? አብዛኛውን ጊዜ ቤተሰብ ፕሮግራሙን በተመለከተ ሊከሰቱ የሚችሉ ችግሮች ምንድን ናቸው? ማለት እንደዚህ ጌታን ያማከለ ነገር ልናደርግ ስናስብ እንደዚህ አይነት አብዛኛውን ጊዜ እንደዚህ አይነት ነገሮች ከሆነ ስንጀምር ልባችን ሲነሳ ፕሮግራሙን በተመለከተ ሊከሰቱ የሚችሉ ችግሮች ምንድን ናቸው? ታዲያ መፍትሄያቸውስ? እንደዚህ በልባቸው ያለውን ነገር ታካፍሉናላችሁ። ሌላው ከክርስቲያን ቤት የመጣው ነው የቤተሰብ ፕሮግራም የተካሄደበት በዚህ አይነት በጥሩ ፕሮግራም ውስጥ በቤተሰብ ህብረት ውስጥ በቤተሰብ ጥሩ ክንውን ጥሩ ምሳሌ የሆኑ ቤተሰቦች ውስጥ ያደገ ሰው ደግሞ ልምዱን ያካፍለናል። ከክርስቲያን ቤተሰብ የወጣ ሆኖ የቤተሰብ ፕሮግራም ላይ እያደረገ ያደገ ሰው ልምዱን ያካፍለን
ለዛም እድል እንሰጣለን እና ከዛ ሶስተኛው ሐሳብ ደግሞ ዛሬ በቤትህ የቱን መጀመር ትችላለህ እና ይሄንን ልትጀምር ያሰብነውን ደግሞ እንወያያለን እና ይሄን ለእናንተ እሰጣለሁኝ። አሁን ቀጥታ እስቲ የመጀመሪያ ሐሳቦችን ያወራነውን ምን እናድርግ የሚለውን ሐሳብ አብረን እናያለን። ጌታን እናከብራለን፣ ጌታን እናመሰግናለን። ንባባችንን አብረን እንድናነብ እንግዲህ ማስተዋልን እየሰማን ወደ ክፍሉ ሐሳብ ወስዳችኋለሁ። ምን እናድርግ? ጠንካራ ቤተሰብ። ስለዚህ ምን እናድርግ? መሆን ያለበት ነገር አስቀድመን በዘዳግም ምዕራፍ 6 ቁጥር 1 እስከ 6 ላይ የተመለከትነውን ቃል መተግበር ነው። በተለይ ቤተሰብ መሪ የሆንን ሰዎች ከራሳችን ነው መጀመር ያለብን። እኛ ፊተኛ ስንሆን ቤተሰብ ይከተለናል። ጌታው በተጓዘበት ፍኖት የሌለው ይጓዛል። የጎበዝ አለቃም በዘመተበት ጭፍራው ይከተላል። ቀዳሚ ነገር እግዚአብሔር መውደድ የመጀመሪያው ነገር ነው። እግዚአብሔር መውደድ ቀዳሚ ነገር ነው። የቤተሰብ መሪዎች ልጆቻቸውን መምራት የሚችሉት ምሳሌነት ባለው ሕይወት ነው። ጌታ ያዘዘንን ነገር ራስህ እግዚአብሔር በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ ብሎ ተናግሯል። እግዚአብሔርን የምንወድበት ጊዜ እያደረግን ያለነውን አይነተኛ ነገር እግዚአብሔርን በትክክለኛ ቦታ ላይ ማስቀመጣችን ነው። እደግመዋለሁ። እግዚአብሔርን የምንወድበት ጊዜ እያደረግን ያለነው አይነተኛ ነገር ቢኖር እግዚአብሔርን በትክክለኛ ቦታ ላይ ማስቀመጣችን ነው። የትዳር ጓደኛችንን እንኳ ስንወድ ሌላውን ነገር ሁሉ ከልባችን ውስጥ ጥርግርግ አድርገን አስወጥተን ነው እሷን ወይም እሱን የምናስቀምጠው። የቦታ ሽግሽግ ያልተደረገ እና ፍቅረኛችን ባገኘችው ክፍት ወንበር ላይ የተቀመጠች ከሆነ ግን ከ6 ወር በላይ አትቀመጥም። ስለዚህ አፍቃሪያችንን ወይ ተፈቃሪዋን ወይ ተፈቃሪውን አሸጋሽገን ሳይሆን ከውስጥ ቀድሞ ያለንን ነገር ጠርግ አድርገን አውጥተን ቦታ ስናስቀምጣቸው ቦታው ላይ ለመኖር ዕድል ያገኛሉ። እግዚአብሔርን ስንወደው መካከለኛ ቦታ ነው የምናስቀምጠው። እርሱን ማሳዘን አይሆንልኝም የምንልበት ሁኔታ ውስጥ ነው የምንገባው። ይህ ጥቅም ክብር ይቅርብኝ እያልን ለእግዚአብሔር የምንሰዋው ነገር ይኖራል። ክብሩ የሚነሳው እርሱን ስንወደውና የእርሱ ቦታ እንደተጠበቀ ሲሆን ነው። ሌሎች ተነስተው እንዲህና እንዲህ እያሉ እኛን ከጌታ ለማስቀራት ለማስጣል የሚሞክሩት እኛ በስርዓት የሄድን ቀን ነው። እንደ ነገሩ ስንይዘው ትግልም የለብንም። ይሄን ነገር ብናደርግለት ጌታን ከሱ ላይ እናስቀራለን ብሎ ጠላት የሚነሳው ጌታን በዚህ እናሸንፈዋለን ብሎ የሚነሳው እኛ በትክክል ጌታን ማዕከል ያደረግን ቀን ነው ትግሉ የሚመጣው። እግዚአብሔርን ስንወደው ቦታው ላይ ወስደን የምናስቀምጠው ከዚህ በኋላ ማብራሪያ አይኖረንም። በሳምንት 1 ሰዓት ልንሰጠው ወይስ 5 ሰዓት ይሄን ያህል ብለን የሚል ውይይት ውስጥ እንኳን አንገባም። ምክንያቱም ጉዳዩ የፍቅር ጉዳይ ስለሆነ አንድ እንደ ማርያም ሽቶን ሰብረን እግሩን በጸጉራችን አብሰን የሆነውን ሁሉ ነገር አድርገን ደስ ልናሰኘው የምንጥር እንሆናለን። እሱን ማዕከል ስናደርግ ደስታውን እንገልጽለታለን። ዘዳግም ምዕራፍ 6 ቁጥር 7 ላይ እንዲህ የሚል ቃል አለ። እኔም ዛሬ አንተን የማዝህን ይህን ቃል በልብህ ያዝ፣ ለልጆችም አስተምረው፣ በቤትህም አስቀምጥ፣ በመንገድም ስትሄድ ስትተኛም ስትነሳም ተጫወተው፣ በእጅህም ምልክት አድርገው፣ እሰረው፣ በዓይኖችም መካከል
እንደ ክታብ ይሆንህ። በቤትህም መቃኖች በደጃፍህም በሮች ላይ ጻፈው። ለልጆችህም አስተምረው፣ ቤትህ ውስጥም አስቀምጠው ቢሆን ወይንም ከእነርሱ ጋር ወጥተህ በመንገድ ስትሄድም ስትተኛም ስትነሳም ይህንን ቃል በቤት ላይ ካሉ ልጆች ጋር ተጫወተው ይላል። ይህ በጣም የሚደነቅ ነገር ነው። በብዙ ነገር እንዲከበን ይመክረናል የእግዚአብሔር የሕጉ ቃል። ቁጥር 20 እስከ 35 ሄዳችሁ ብታዩት ደግሞ በኋለኛው ዘመን ልጆችህን እግዚአብሔር ምን አደረገልህ ቢሉህ እንዲህ በላቸው ይላል። በግብጽ ባሪያዎች ሳለን ፈርዖን አስጨንቆን ሳለ እግዚአብሔር ዓይናችን እያየ በእነርሱ በቤታቸው ላይ ፈረደባቸው። ዛሬ እንዳለውም እግዚአብሔር ወደዚች መልካም ምድር አመጣን በላቸው እያለ የሚያስተምረውን ይነግራቸዋል። መጽሐፍ ቅዱስ ለልጆቻችን የምናስተምረውን እንኳን ፕሪንሲፕል አስቀምጦልናል። ይገርማል። ምክንያቱም ስለ ልጆቻችን ስናስብ ግድ ካላለን ካልተጨነቅን ሲያድግ ወይ ደግሞ ስታድግ የሚጠይቁን ጥያቄ ምን ብለን ልንመልስላት እንችላለን? ልጅ አባቱን አባቴ እግዚአብሔር የት ነው የሚኖረው ብሎ ቢጠይቀው አባት ለልጁ ምን እንደሚመልስለት ማወቅ አለበት። በልቡ ውስጥ ነው ብሎ ካለው እኔ ስጋ ቢለው፣ ሰማይ ቤት ነው ካለው ታዲያ አሁን እዚህ የለማ ይለዋል። በሰማይም በምድርም አለ ካለው ያ ልጅ እግዚአብሔር ባለ ረጅም ቁመት ብቻ አድርጎ ሊያየው ነው። ጥያቄው በጣም ፈታኝ ስለሆነ መልሱ በጥሞና ሊታሰብበት የሚገባ ነው። ለልጆቻችን የምንመልሰውን እንወቅ። ቃሉ ስትተኛም ስትነሳም ተጫወተው፣ በኋለኛውም ዘመን ለልጆችህ ንገራቸው እንደሚል ሰው ከእግዚአብሔር ጋር ሆኖ ተመካክሮ ተጨንቆና ተጠቦ አስቦበት ለልጁ እግዚአብሔር እንዴት አድርጎ መግለጥ እንደሚችል አስቦበት የሚሰራው ነገር ነው። በቁጥሩ ላይ ቅድም እንዳየነው 8 ላይ ስንሄድ ደግሞ በእጅህም ምልክት አድርገህ እሰረው፣ በዓይኖችህም መካከል እንደ ክታብ ይሆንልህ፣ በቤትህም መቃኖች በደጃፍም በሮች ላይ ጻፈው ይላል። አምላክ እግዚአብሔር ለአንተ ሲሰጣት ለአባቶችም ለአብርሃምም ለይስሐቅም ለያዕቆብም ወደ ማለላቸው ምድር በገባ ጊዜ ያልሰራችሁንም ታላቅ መልካም ከተሞችን ያልሞላቸውንም ሀብትና የሞሉ ቤቶች ያልማስካቸውንም የተማሱ ጉድጓዶች ያልተከልካቸውንም የወይንና የወይራ በሰጠ ጊዜ በበላህና በጠገብክ ጊዜ በዚያን ጊዜ ከግብጽ ምድር ከባርነት ቤት ያወጣህን እግዚአብሔርን እንዳትረሳ ተጠንቀቅ። አምላክህን እግዚአብሔርን ፍራ፣ እርሱንም አምልክ፣ በስሙም ማል። በመካከልም ያለውን አምላክ እግዚአብሔርን ቀናተኛ አምላክ ነውና አምላክ የእግዚአብሔር ቁጣ እንዳይደርስብህና እንዳያገኝህ ከምድርም ፊት እንዳትጠፋ በዙሪያ ያሉትን አሕዛብን የሚያመልኳቸው ሌሎች አማልክትን አትከተል። ይህ ከባድ ቃል ነው። ሙሴ የሚናገረው ይህ ታላቅ ትእዛዝ ምንድን ነው? ይህን አምልኮን ወደ ቤትህ ውሰድና ቤትህ ከልጆች ጋር ተጫወተው፣ እንዲያውም በእጅህም ምልክት አድርገህ በዓይኖችህ መካከል አድርገው፣ እንደ ክታብም ይሆንልህ፣ በቤትህ መቃኖች ላይም ጻፈው እያለ ሕይወታችን በጌታ ነገር እንዲታጠር በሕጉ ቃል እንዲታሰር ይመክረናል። በጥልፍም አድርገው ግድግዳ ላይም አድርገው ይላል። በወረቀትም ጻፈው፣ መጽሐፍም አድርገህ ለልጆችህ አስተላልፈው ማለቱ ነው። የምትሄድበት ቦታ ሁሉ የምትናገረውና የምታደርገው ማንኛውም ነገር ቢሆን እግዚአብሔርን ያማከለ ይሁን ነው። ያልሞላሃቸው ሀብትና ቤትህን ሲሞላው፣ ያልማስከውን የውሃ ጉድጓድም ሲሰጥህ፣ ያልተከልካቸውን የወይራና የወይን ስታገኝም የዛን ጊዜ እግዚአብሔርን አምላክህን እንዳትረሳ ሂድና በቤትህ አምልከው ነው የሚላቸው።
በጣም የሚያስፈራ ነገር ነው። እግዚአብሔር ሊመክረናል ሊነግረን የፈለገው እጅግ ሲሪየስ ነገር ነው። ሁላችን ተስማምተን ወደ እግዚአብሔር ብንጮህ እግዚአብሔር ይሰማናል። ይህንን ክፍል ከመቋጨታችን በፊት ዘሌዋውያን ምዕራፍ 20 ቁጥር 22 ላይ እግዚአብሔር ለእስራኤል ልጆች የሰጠው ማስጠንቀቂያ መመልከቱ አስፈላጊ ይሆናል። በዚህ ክፍል ላይ እስራኤላውያን እግዚአብሔር አምላካቸውን ካወቁት አምላክ መሆኑ ከገባቸውና ካመለኩት በኋላ ልባቸው ከእርሱ ዘወር እንዳይል ያስጠነቅቃቸዋል። እንዲያውም ዘሌዋውያን ምዕራፍ 18 ላይ ቀደም ሲል ከእነርሱ በፊት በምድሪቱ ላይ የነበሩትን እነዚያን ሕዝቦች ምድሪቱ የተፋቻቸው በፊቱም የረከሰ ነገር ስላደረጉና ስላረከሷት ነበረ። ስለዚህም እግዚአብሔር እስራኤላውያንን አሁን ይህች የምሰጣችሁ ምድር እናንተም እንዳትጠፋችሁ ሕጌን፣ ሥርዓቴን፣ መንገዴን ጠብቁ ይላቸዋል። ቀድሞ እግዚአብሔር ሕዝቡን ሳያሰፍር በፊት አሕዛብ ምድሪቷን አርክሰዋልና በዛ መንገድ እንዳይሄዱ የራሱን ሕዝብ ያሳስባል። መጽሐፍ ቅዱሳችን ስናነብ እስራኤላውያን እጅግ የሚያሳዝኑት ግብጽ ውስጥ ሳሉ ጡብ እየከለከሏቸው ሲያሰቃዩቸው፣ ሲገርፏቸው አይደለም። መጽሐፍ ቅዱስ ስናነብ ስለ እስራኤል ሐዘኔታ የሚነግረን ከዛ የበለጠ በፊልም ስናየው ራሳችን ብዙ ነው፣ አሳራቸው ብዙ ነው። እሪ ብለው እንዲጮሁ ነው ያደረጋቸው። እስራኤላውያን በጣም የሚያሳዝኑት ግን እዚያ ቦታ ላይ አይደለም። እግዚአብሔር ከግብጽ ካወጣቸው ማርና ወተት ወደምታፈሰው ምድር ይህች ናት ብሎ ምድሪቱን ለየነገዶቻቸው ካከፋፈላቸው በኋላ በዚያ ተቀምጠው ሲኖሩ በቅዱሱ መቅደሱ ተሰርቶ ከአምላካቸው ጋር መስማማት እርሱም በቤታቸው ማምለክ ተስኗቸው ምድሪቷ ስትተፋቸው ጠላቶቻቸው መጥተው ጥርግ አድርገው በምርኮ ሲወስዷቸው ያ ነው ትልቁ ሐዘን። ያ ነው ትልቁ የልብ ቁስል። እግዚአብሔር ይርዳን። እግዚአብሔር ወደ ሕይወታችን ካስገባ ነው፣ ሕይወታችንን ከሰጠነው፣ ቤታችን ንገስ ካልነው፣ በስሙ ቃል ኪዳን ገብተን ትዳር መስርተን ክርስቶስን ወደ ቤታችን አስገብተን ከቀደስንለት በኋላ ሊባርከን፣ ሊጎበኘን፣ ሊሰራን ቅዱሱን ስሙንም በእኛ ላይ ለማስቀመጥ ስለኛ ተሟግቶ እነዚህ ለምስጋናና ለክብሬ የፈጠርኳቸው ናቸው ሲለን ወዶ ሳለ ልባችን ከእርሱ ዘወር በማለቱ ምክንያት ከዚህ በኋላ የምንኖረው የመከራ ኑሮ ከባድ ነው። ግን እግዚአብሔር ዛሬም ሊረዳን ይወዳል። እግዚአብሔር ፈቃዱ፣ ክብሩ በትክክለኛ ቦታ ቢቀመጥና ሁላችንም ለእርሱ የምንገዛ ብንሆን ቤታችን በመልክ ብቻ ሳይሆን በእውነት እግዚአብሔር ያለበት ከሆነ ያኔ ጠላቶቻችን አይችሉንም። እኛም መበርታት እንዲሁም ማሸነፍ ነው የምንችለው። በእግዚአብሔር ማናሸነፈው የለም። አንድ ወቅት ላይ የጣሉ ቤተሰቦች እየታረቁ እያሉ ከግራና ከቀኝ ሀሳብ ተደመጠ። ባልም ሚስትም ሐዘናቸውንም ብሶታቸውንም እንዲናገሩ ተፈቀደላቸው። ተሸምጋዮቹ በየፊናቸው ጉዳያቸውን ለማስረዳት ክርክራቸውን በአሸናፊነት ለመወጣት ትግል ጀመሩ። ይህ የእርቅ ሰዓት ነበረ። ትግሉ በመብዛቱ እንዲሁ ነገሩን በቀላሉ ቋጭተን ሁለቱንም ወገኖች አስማምተን እርቅ ማስፈን ተሳለን። እሱም የራሳቸውን ብሶት ይናገራሉ። በመሆኑም ብዙ ቀናትን መስዋዕት አደረግን። ሰላም ይሰፍን ዘንድም በርካታ ሰዓታትና ለጉዳዩም ማዋል ጊዜም መውሰድ ጀመርን። ሁላችን የቻልነውን ሁሉ አድርገን መፍትሄ ላይ መድረስ ግን
ሳንችል ቀረን። ከዚህ የተነሳ ሁላችንም ደክሞን ሳለ በመካከላችን ካሉ ሽማግሌዎች አንዱ ድንገት ከመቀመጫው ብድግ ብሎ በመነሳት ሁለቱም ተሸምጋዮች ባልና ሚስቶች እንዲህ አላቸው፣ ለመሆኑ ሕይወታችሁን የምትመሩበት መመሪያችሁ የመጽሐፍ ቅዱስ ነው ወይስ ሌላ አላቸው። በማለቱ በእጁ የያዘውን መጽሐፍ ቅዱስ ከፍ አድርጎ በማሳየት በጥያቄ አፋጠጣቸው። ይህ እያንዳንዱ ቤተሰብ ራሱን ሊጠይቅ የሚገባው አንገብጋቢ ጥያቄ ነው። ያ ወንድም ይህን ጥያቄ የጠየቃቸው አሁን መተዳደሪያችን ይህ መጽሐፍ ነው ቢሉት፣ ታዲያ ይህ ሁሉ አምባጓሮ ምንድን ነው ሊላቸው ነው። አይ የለም መተዳደሪያችን በዚህ መጽሐፍ ቃል አይደለም ቢሉት ደግሞ ታዲያ ክርስትናችሁ በስም ብቻ ክርስትና ነዋ ሊላቸው ነው። ስለዚህ እኛም ዛሬ ሕይወታችን ማዕከል እሱ ነው ወይ? ጠንካራ ቤተሰብ ሕይወቱን ጌታን ያማከለ ሲሆን ውጤቱ ከፍ ያለ ነው። ሕይወት ገጠመኞቿ ብዙ ነው። ገጠመኞቿ ሁልቀ መሳፍርት የላትም። ብዙ ጣፋጭ ታሪኮች እንዳሉን ሁሉ ብዙ አሳዛኝ ታሪኮች ደግሞ አሉን። የቤተሰብ አምልኮ የሚባለው ነገር በጣም አክብደን ልናየው ይገባል። ጥቂት ምሳሌዎችን ልናገር። ዶናልድ ዊትን የሚባል ብዙ የእንግሊዝኛ መጽሐፍትን የጻፈ ታላቅ ጸሐፊ ነው። በመጽሐፋቸው በአንዱ ላይ በመንፈሳዊ እምነት ረገድ አንድ ጓደኛቸው ስላደረሰባቸው ደብዳቤ ይጠቅሳሉ። እኚህ ጓደኛቸው ከአንድ እናት ከአንድ አባት የተወለዱ ልጆች እናትና አባታቸውን 50ኛ ዓመት የጋብቻ በዓላቸውን ሲያከብሩ ቤተ ዘመድ ጓደኞቻቸው ተሰብስበው ባሉበት እነኚህ 3 ልጆች ለወላጆቻቸው ያላቸውን አድናቆት ሲናገሩ 3 ወንዶችና 2 ሴቶች ነበሩ። 5ቱም ልጆች ሳይመካከሩ የጠቀሱት ነገር ቢኖር አንድ ነገር ብቻ ነው። አባትየው እና እናትየው 50ኛ የጋብቻ ስነ ስርዓታቸውን ሲያከብሩ። በተለይ የመጀመሪያው እንዲናገር የተጠየቀው አንዱ ልጅ እንዲህ ነበር ያለው። እድሜ 3 እና 4 ዓመት ያህል እያለሁኝ አለ በንግግሩ ላይ የመናኝ ጉዞ የተባለ መጽሐፍ እያነበብክ አባባ እሱን ስታነብ ሳለ ፊትህን ሳየው ታለቅስ ነበር። ከዚያም በየምሽቱ ስለ ክርስትና ሕይወት መንገድ ታስተምረን የነበረውን አረሳውም አለ ተነስቶ። ከዛም ምንም እንኳ ካደግኩ በኋላ መውደቅ መነሳትም የበዛበት እምነት የጎደለበት ሕይወት ውስጥም በገባም ተመልሼ ለመምጣት ግን መንገዱ አልጠፋኝም። ክርስትና መንገድ ምን እንደሚመስል በዚያ መጽሐፍ ስላስተማርከኝ እና የክርስትናንም ሕይወት እውን ስላደረክልኝ አመሰግናለሁ ሲል ተናገረ። የሚገርም ነው። ልጆች ምንም ልጅ ቢሆኑ ቤተሰብ በእግዚአብሔር መንገድና ማዕከል ያስተማራቸውን ነገር ሲያድጉ አይረሱም። ጠፍተው እንኳን የሚመለሱት በዛ ቃል ነው። መንገዱ እንዳያጠፋቸው የሚረዳቸው ያ በውስጣቸው የተተከለ ነገር ነው። ታዋቂው ሰባኪ ስፐርጅን ሁላችሁም ታውቁታላችሁ። ስፐርጅን እናቱ ትጸልይለት ስለነበረው ጸሎት ሲናገር እናቴ እጇን በላይ ላይ ትጭንና እያለቀሰች ጌታ ሆይ ይህንን ጸሎት ካልመለስክ እና ስፐርጅን አንተን ወደ ማመን እና ወደ ማወቅ ካልመጣ ዛሬ የምጸልየው እነዚህ የጸሎት ቃሎች በመጨረሻ የፍርድ ቀን ላይ ምስክር ይሆኑበታል
ስለዚህ እባክህን አምላኬ ሆይ ስማኝ ተለመነኝም እያለች ትጮህ ነበር። እናም እርሱ የእናት የጸሎት ቃል የመጨረሻውን ዘመን የፍርድ ቀን ላይ ምስክር ይሆንብኛል ብዬ ሳስብ ፍርሃት ውስጥ ገባሁ ይላል። ያም ልጅ በንስሐ ወደ እግዚአብሔር ተመለሰ። መመለስ ብቻ ሳይሆን እግዚአብሔር የሚያገለግል ትልቅ የእግዚአብሔር ሰው ሆኖ ወጣ። የእናቱ ምክርና ጸሎት ረዳው። የቤተሰብ ውስጥ ያለችውን ቤተ ክርስቲያን ማለትም በቤተሰብ ውስጥ ያለውን የቤተሰብ አምልኮን እናት አባትና ልጆች ተንበርክከው የእግዚአብሔርን ቃል የሚያነቡበት፣ የሚጸልዩበት፣ የምስጋና ቅኔዎችን የሚዘምሩበት፣ አንዳቸው ሌላውን የሚደግፉበት፣ እግዚአብሔር መካከለኛ የሚሆንበት፣ ይህንንም የተወደደ ጊዜ በፍጹም አቃለን እንዳናየው ሲመቸን የምናደርገው ሳይመቸን ደግሞ የምንተወው ሊሆን አይገባም። ወይም ደግሞ ለሌሎች ሰዎች ወይም ለቤተ ክርስቲያን አስተላልፈን ሰጠን የምንተወው ነገር ብቻ ሳይሆን እግዚአብሔር የሚሰራበት መንገድ ነውና አጥብቀን ልንጠነቀቅለት፣ ሌሎች ምሳሌ ልንይዘውም ይገባል። በዚህ ዘመን ግን ይህ የቤተሰብ አምልኮ ችል ተብሏል። በየዕለቱ የቤተሰብ አባላት በተለይ የሚያደርጋቸው ነገር እየተበራከተ እየበዛ በመምጣቱ የቤተሰብ አምልኮ ስፍራ የሚሰጠው ሰው ቁጥር አናሳ ሆኗል። ብዙ ጊዜም ስለዚህ ጉዳይ በአጽንኦት ስለማንነጋገር፣ ስለማንወያይ ነገሩ እየቀለለ እየመጣ ይመስላል። በ16ኛው መቶ ክፍለ ዘመን ላይ ዌስተርን አሴምብሊ የሚባለው ቤተክርስቲያን ውስጥ ስለ ቤተሰብ አምልኮ የሚከተሉትን መመሪያዎች መጥተው ነበረ። የመጀመሪያው እያንዳንዱ ቤተሰብ አባል በግል የሚያደርገው አምልኮ መጠበቅ አለበት የሚል ፕሪንሲፕል ነበር። ሁለተኛው የቤተሰብ አምልኮ ፕሮግራም ውስጥም ጸሎት፣ የቃል ጥናት እና ምስጋና ያካት የሚል ነበረ። ሶስተኛው በተግባር ሊታዘዙት ስለሚገባቸው ቃል ይነጋገሩበት፣ ለትምህርትም እና ለተግሳጽም የሚሆን ቃል በሙሉ ይውሰዱ የቤተሰቡ አባል የሚል ትእዛዝ ነበር። አራተኛው የቤተሰብ መሪ የሆነው ሰው ሌሎች የቤተሰብ አባላትን ከአምልኮ ፕሮግራሙ እንዳይቀሩ የመከታተል ኃላፊነት ይውሰድ የሚል ነበር። አምስተኛው በጸሎት ላይ የሚደረገው ኃጢአት መናዘዝ፣ ልመና፣ ምስጋና ማቅረብ፣ ስለ ቤተ ክርስቲያን፣ ስለ አገር መሪዎችና ስለ ወንጌል መጸለይ እንዳለበት ነው። የመጨረሻው ደግሞ እያንዳንዱ ቤተሰብ የራሱ ፕሮግራም ይኑረው እንጂ ከቤተሰብ አባላት ውጪ የሆኑ ሌሎችን ሰዎችን ማካተት የለበትም። የጌታ ቀን እያንዳንዱ የቤተሰብ አባል ወደ ቤተ ክርስቲያን መሄዱን መረጋገጥ ኃላፊነት የቤተሰቡ መሪ ይሆናል። የቤተሰብ አባላት እርስ በርሳቸው መታነጽና አንዱ ሌላውን ማቅናት ይጠበቅባቸዋል የሚል ትእዛዝ አስተላልፈው ነበረ። ይህ ሕያው ሆኖ ሲተገበር ብዙ ቤተሰብ ይባረካል። ብዙ ጠንካራ ቤተሰብ ቤተ ክርስቲያን ታፈራለች። እኛስ የት ላይ ነን? እንግዲህ የዛሬ ንባብ እዚህ ላይ አቆምና ቅድም ወደ አነሳሁት ውይይታችን እንሄዳለን። በቀረችን ሰዓት እግዚአብሔር ይባርካችሁ። በዚህ ሀሳብ ላይ መጀመሪያ ልናደርግ የሚገባን ነገር ቢኖር ቅድም ያልኳችሁን ነው። ምናልባት በክርስቲያን ቤት የወጣ ሆኖ የቤተሰብ ፕሮግራም በተካሄደበት ጠንካራ የሆነ ፋሚሊ ውስጥ ያደገ ልምዱ ያለው ሰው እንዲያካፍለን እድል እንሰጠዋለን። ሌላ ደግሞ አብዛኛውን ጊዜ የቤተሰብ ፕሮግራም በተመለከተ ሊከሰቱ የሚችሉትን ችግሮች ምንድን ናቸው ብለን እነ መፍትሄያቸውንም እናወራለን። አሁን ለእናንተ እድሉ ልስጥ። ይሄ ኤክስፔሪንስን ያሳለፈ ቤተሰብ ካለ እስቲ ልምዱን ያካፍለን። እርስ በርስ መማማር ስለሆነ ጊዜው ለእናንተ ልስጥ። ወልድ ሰውነት አቤት ማለበት
መቅደስ አለሁኝ። ሰላም ላንተ ይሁን። እሺ በቅደስ ይዤሻለሁኝ። ጆች አላችሁ? መማማር ስላለብን ብናወራ ጥሩ ነው። ማዳመጥ ብቻ ሳይሆን ሀሳባችሁንም ተናገሩ። በዚህ በጥሩ ቤተሰብ ልምድ ውስጥ ያደጋችሁ ሰዎች አላችሁ የላችሁም? ከእናንተ መስማት የምንፈልገው ስላለ አናግሩን። እሺ እንግዲህ ቀጥይና ከዛ ሌሎች እንደገና እጠራለሁ። ተባረኪ። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ጌታ ኢየሱስ ጸጋ ይብዛልን። በጣም አሜዚንግ፣ በጣም የሚገርም ትምህርት ነው። እኛ የት እንዳለን እንድናውቅ የሚረዳ ነው። እኔ እንግዲህ በልቤ ውስጥ ይሄ በጣም ሸክም አለው። በልጅነቴ ነው መጀመሪያ እንዴት እንደምጀምር ረዥም እንዳይሆን አጥር ለማድረግ እያሰብኩ ነው በአይምሮዬ። ያው ቤተክርስቲያን በተዘጋበት እኔ አባትና እናቶቼ በጌታ አልነበሩም። ጌታን ስቀበል ከነሱ አይደለም፣ ግን ከአክስቴ ቤት የለመድኩት እንዴት አይነት የቤተሰብ ፕሮግራም ይሄ ሁሌ ኤቭሪዴይ ማታ ማታ ቤተሰባችን ማነው ቤተሰቡ ይጸልይ ነበረ እና በጌታ የሆኑ ወይም ትዳር በጌታ ያሉ ቤተሰብ የትዳር ህይወት ምንድነው እንዴት ይሆናል ብዬ ያየሁት ሞዴል ሆኖልኝ ነበር እና እኔ ካገባሁ በኋላ መልክ ይሄዳል ብዬ አስቤ ነበረ በጌታ ስለሆንኩ ስለተጋባንና it is a struggle አሁን በዚህ ዘመን። በዛ ዘመን ግን የነበረው በዚህ ዘመንና በዛ ዘመን ልለው የምፈልገው ነገር ለምንድን ነው ክርስትና የሚጀምረው ከቤት ነው። መጽሐፍ ቅዱስም እንደሚለን ኢያሱ እና ቤቴ እግዚአብሔርን እናመልካለን ብሎ እግዚአብሔርን ለማምለክ የተመረጡትን ወደ ራሱ ጠርቶ እንዳለ የመሪ ጥቅስ የያዛቸው ክፉንና ደጉን ዘመን አብረው ሲያልፉ አይቻለሁ። እኔ ምስክር ነኝ። በቃ እግዚአብሔርን ያስቀደመ ቤተሰብ ወድቆ እንደማይወድቅ አይቻለሁኝ። እኔ ባለሁበት በዚህ ጀነሬሽን ደግሞ እንዲህ አይነት ህብረት ብዙ አላየም። to be honest ከራሴም ቤት ነው የምናገረው። ያሉ ሊኖሩ ይችላሉ፣ ግን ጠላት በጣም አጥብቆ የሰዎችን ስፔሻሊ ዌስተርኑ ላይ ታውቃላችሁ፣ በብዛት በዌስተርን ያለውን የቤተሰብን አምልኮ በጣም ስትሮንግሊ የሚዋጋበት ስፍራ ነው እና አሁን ይህንን እንድናውቅ እንድንነቃ ይህንን ትምህርት በማምጣት ደስ ብሎኛል። በዛ ቤተሰብ ውስጥ ያየሁት ነገር እኔ ከትንሽ ልጅ ማለት እድሜ በጣም በመጨረሻ እድሜ ከቤተሰባቸው መጨረሻ የሆነችው everyday they have time ለሁሉም አባት፣ እናት፣ ወንድሞች፣ እህቶች ቀን አላቸው። ምን የሚያደርጉበት፣ ቃል የሚያካፍሉበት፣ ጸሎቱን የሚመሩበት፣ የሚዘምሩበት። ባክስቴ ቤት ነው ይሄንን ያየሁት። በጣም ስትሮንግ የሆነ ያ ነገር እኔ ልቤ ውስጥ ተስሎ ነበር። በቃ የሆነ በቃ ጭሮ ነበር። ሲልም አለ ይሄ አውሽ እንዲህ አይነት ነገር ቢኖረን እንዲህ ብል ሞክራለሁ፣ ግን በጣም ከባድ ነው ማለት አለው። ጠላት የሚዋጋበት ትልቅ የጦር ቦታ ነው ማለት ግን በዛ ውስጥ እንድንበረታ አልፎ እናደርጋለን በቤታችን፣ ግን አይቀጥልም። ይጀስ ይጀምራል ይቆማል። በዚህ ውስጥ እንግዲህ እነዛ በዛ ባክስቴ ቤት ውስጥ ጠንካራው ማን ነው እናት ናት አባት ናት የሚለውን ነገር በዛ እድሜ ልለይ አልቻልኩኝም። ግን የየራሳቸው ቀን አላቸው፣ ይጸልያሉ፣ ቃል ሼር ያደርጋሉ፣ የጸሎት ርዕስ የሚያስቡበትን ለቤተሰቡ ይሰጣል፣ ይጸለያል። ረዥም መቃከስ ሁሉም ሰው በዛ ሰዓት ሁሉም ነገር ትቶ በቤቱ ማታ ላይ ከ7 እስከ 10 በቃ መንፈስ ቅዱስ እንደፈቀደው ሊል ያደርጋሉ።
ለዛ ለህይወታቸው ትልቅ መሰራት ሆኗል። ለኔ ያስፍራ ከነአን ነበረ። ከነአን ማለት ያው እንግዲህ እናውቃለን በባል በጣም ህይወቴ የተሰራበት እግዚአብሔር ነገር እንዳውቅ ወደ እግዚአብሔር መቅረብ ማለት ምን እንደሆነ ከነዛ ቤተሰብ ተምሬያለሁ። በጣም በቃ እንዴት ልበላችሁ ስቲል ውስጥ እንደ እሳት የሚንቦከቦክ ነው። I feel ይህንን ነገር ሁላችን ቢውልድ ብናደርግ ስፔሻሊ አባቶች ባሎች በቃ ለቤቱ ይሄ ትዳር ያለው ብቻ አይደለም በቤተሰብ ውስጥ ያለን እህትና ወንድሞች ምንኖር አብረን ይህንን ነገር ብንለማመደው በጣም እንሰራለን። ለብዙ ህይወታችን መገንባት መውጣት አቅምን እናገኛለን ብዬ አስባለሁ። በቃ ይሄንን ልምድ ልንገርህ ነው። ለሌላው ደግሞ ጊዜ ልስጥ። ተባረክልኝ። አሜን አሜን። አይ ነው ብዙ ምትዩ ነበር ሰዓት ገድቦሽ ነው ማለት ቅድም ምሳሌ ላይ እንደሰማ ነው 5 ልጆች እናትና አባታቸው 50ኛ አመታቸውን የትዳር ጋብቻቸውን አኒቨርሰሪያቸውን ሲያከብሩ ልጆቹ ተናገሩ ተብለው ሲወጡ የተናገሩት አንድ አይነት ነገር እንደሆነ ቅድም ከታሪኩ ሰምተናል። እና የመጀመሪያው የተናገረው ምንድነው ልጅ ሆኜ 3-4 አመት ሆኜ አንድ መጽሐፍ እንግዲህ ታውቁታላችሁ በተለይ እዚህ የጥንታዊ ክርስቲያን መጽሐፎች ብዙ አሉና እነሱን ስታያነበብክ የመናኝ ጉዞ የሚለው መጽሐፍ ነው ያነበብክ አለው ታለቅስ ነበረ። ልጅ ሆኖ አእምሮ ውስጥ ቁጭ ብሏል። እና ደግሞ ትነግረን የነበረው ለወንጌል ያለህን ጥማት እያየን እስካሁን ድረስ አእምሮ ውስጥ አለን የሚለው ልጁ እና ከዛ በኋላ አድጌ ሁሉ ከመስመር ወጥቼ ነበር አለ። ከመስመር ወጥቼ ግን ለመመለስ ግን መንገድ ነበረኝ አለ። መንገዱ አንተ ነበርክ ያንተ ምሳሌነት አለው። አያችሁ የማያስተውሉ የሚመስሉ ልጆቻችን ምን እያሉ ነው? እያዩን ነው። በዛ ዕድሜ ልጁ የአባቱ ህይወት እንትን ቀርጾታል። እና የቤተሰብ ፕሮግራም የቤተሰብ ነገር አብሮ የሚያደርጉትን የሚቋደሱት ህብረት ማዕከል ያደረገ ስለሆነ ሲያድግ ሲጠፋ እንኳን መንገድ ይሰጠው ጀመር። እና ወደም ሆነ ምታችን እንግዲህ ያውም እናትና አባቷ ቤት ሳይሆን አክስቷ ቤት በልጅነቷ ያየችው ነገር ዛሬ በትዳሯ ውስጥ ተጽዕኖ እንዳደረገባት ነው የነገረችን። እንግዲህ በነገራችን ላይ ተሳክቶልሻል። እንድትሳካልሽ እኔ መሰክር ነኝ። ልጅሽ በዚህ ገና በቲኔጀርነቷ የቤሪያን ወጣቶች የቤሪያን ልጆች ስትመራ እያየሁ ነው። እና ጠንካራ ቤተሰብ አፍርተሻል። እያለቀሱ የሚያመልኩ ልጆች ጌታን በጣም የሚደነቁ ልጆች ናቸውና ይሄን ደግሞ በሚኒሶታም አይተናቸዋል። ይሄን እና እግዚአብሔር ማለት አልከሰርሽም። ጌታ ሰርቷል። አክስሽ ቤት ያለው ዘር ወደ አንቺ ብቻ ሳይሆን ከአንቺ ሄዶ አልፎ ወደ ልጆችሽ እንደሄደ እኔ መሰክር ነኝ። ስለዚህ ጌታ ይባርክሽ። በግሪ ለጌታ ያለሽ ስፍራና ቦታ አሁን የሚጨምር ከካንቺ አይሽ አሁን ብዙ ነገር ቀረልን። እስኪ እንደ መቅዲ በልባው እንደዚህ በዚህ ውስጥ ያለፋችሁ ሰዎች ምስክርነታችሁን ስንሰማ እኛም እንበረታለን። እና ነገሩን እስኪ አላችሁ እንደዚህ ከልጅነት ያሳለፋችሁት በቤተሰብ ውስጥ ያለ እንደዚህ አይነት ጠንካራ ቤተሰብ ምሳሌ የምትሉት ነገር ካለ ነገሩን ለእናንተ እድሉን ልስጥ። ካላችሁ ከእናንተ ልምድ መቅሰም ስለምንፈልግ ከእናንተ መማር ስለምንፈልግ እንደታችን ሼር አድርጉ ያን ሀሳባችሁን። እንደዚህ አይነት ሰዎች ደግሞ ከሌላችሁ ወደሚቀጥለው ያቄታለሁ። ወንድሜ ተውለሰኔ ልናገር ማልበል ቅድስት ነኝ። ቅድስት? አዎ። እሺ ቅድስት ቀጥይሽ። ድምጤ ክሊል ካልሆነ ያለው መኪናው ስለሆነ ነው ምናልባት እና ሰላም እንደናገራችሁ ያላችሁ እኔም እንደምናገረው ቤተሰቦቼ በጥብ እናቴ ካልቪኒስት አባቴ ደግሞ ከሉተራን አካባቢ ነበርና ያ ግን ጸሎት ቤት እንድንሄድ ግዴታ ያው ጥሩ ባህሪ እንዲኖረን እና እግዚአብሔር እንድናቀርብ ነበረ የምንገደደው። ማታ ሁሌ መዝሙረ ዳዊት
ነበርና የጸሎት ጥያቄ ያለው ታገምታ ተሳሰለን በአባታችን ጸሎት የውዴታ ግዴታ ሁሉ እንግዳም ቢመጣ ይደረጋል። ጸሎት ደግሞ መሄድ ግዴታ። አሁን ላይ ጸሎት እንሄዳለን ካለሽ ይላል ሰንበት እንስተምርበታለን። እዛ የሰማነው መዝሙር እንዘምራለን። ይሄን እያደግን ስንሄድ ግን ተለወጥን። ቤተሰቦቼ በእርግጥ በእምነታቸው የጸኑ አይደሉም፣ ግን ጨዋታችን እንድንሆን እግዚአብሔር እንድናመልክ ነበር የምንሄደው። በመሄዳችን ተጠቀምን። እኛ የእውነተኛ ለውጥ ስናገኝ ለቤተሰቦቻችን ተናገርን። እነሱም ወደ ጌታን ተቀብለው አምነው አባቴ ወደ ጌታ ሄደ፣ እናቴ ጌታን እያመለከች ቀረችው አስነውና ለዚህ መሰረት የሆኑ እነሱ ናቸው። በዛ መስክ ነው ወደ ጌታ የመጣሁት። አሁን ላለሽበት ህይወት ውስጥ ያ በልጅነት የጌታን ቃል እንድታነቡ ጌታ ጸልያችሁ እንድታድሩ ቀኑ እንዳያልፍ የልጅነት አስተዋጽኦ በህይወትሽ ላይ ምን ያህል ተጽዕኖ አድርጓል? በጣም በጣም ተጽዕኖ አድርጓል። ጥያቄዎቻችንን እናቀርባለን፣ ወደ ጌታ እንጸልያለን፣ ሲመለስልን እናመሰግናለን። ያንን በማድረጋችን ወደ ጌታ እንድንቀርብና በእውነተኛ መንገድ ደግሞ ጌታ ኢየሱስን አምነን እንድንከተል መንገድ ሆኖናል ማለት ነው። ጌታ ይባርክሽ። በህይወትሽ ላይ ፕሪንሲፕል አድርገሽ አስመረሸዋል ማለት ባይ ዘ ዌይ በልጅነት ተቀረጸና የታየ ነገር ለዚህ ነው ታናሽ በሆነ መንገድ ታናሽ በሆነ ጊዜ ምራው ከዛ ፈቀቅ አይልም የሚለው ፕሪንሲፕል የእውነት ፕሪንሲፕል ነው፣ ያው ፕሪንሲፕል ነው እና ከኛ ጋር የሚቀረው እሱ ነው። እነሱ ለዘላለም አይኖሩም፣ ያ ነገር ግን ከኛ ጋር ይቀራል። እግዚአብሔር ይባርክሽ ቅድስት፣ ስለ ሼር ስላደረግሽን የልጅነት ልምድሽን ተባረኪ፣ ጸጋ ይብዛልሽ። ሌሎችም ካላችሁ ለእናንተ እድል ልስጥ፣ ለአንድ ሰው እድል ልስጥና ከዛ ሰዓታችንን እንጨርሳለን። አቤት ይሰማል? እኔ አለሁኝ። ማልበል ፋሲካ። እሺ ፋሲካ ግቢያል። እሺ ጌታ ይባርክ ስለሰጠኝ እድል። እግዚአብሔር በጣም ባርኮኛል በቤተሰቦች። መጀመሪያ ግን አልዳኑም ነበረ፣ በኋላ ቀድመው ዳኑ። ከዛ በኋላ እናቴ ጌታን አወቁና ለ60 ዓመት ሜሬጅ ከሆነ በኋላ ነው ሁለቱም፣ እሱ ቀድሞ ሄደ፣ እሷ ወደ ጌታ ሄደች። ሁለቱም ተከታትለው ነው እና እግዚአብሔር ይመስገን የእነሱ አሻራ አለኝ። ምክንያቱም እህቶቼ ኳየር ውስጥ አገልግለው ጸሎት አድረው ሲመጡ አባቴ ምግብ ተሰርቶ ሻይ ተፈልቶ በቃ በርቱ እያለ ጸሎት አዳር በኳየር እንዲያገለግሉ እንካሬጅ ያደርጋቸው ነበረ። እሱ ቀድሞ ሄደ እና የተቀበለችው በተስፋዬ ጋቢሶና በመለሰ ወጉ መልእክት ነው። በጣም ይገርማል። በጣም የጌታ ተቀብላ ተጠምቃ በመንፈስ ቅዱስ ተሞልታ በቃ በጣም የጸሎት ሰው ናትና እኔ ቀድሜ ነው አገለጥቄ ወጣሁትና አንዳንድ ነገር ሲቸግረኝ ይደውላለሁ። ከዛ ሁሌ ትለኛለች ፋሲካ የልጅነት የያዘሽ ክርስቶስ አይለቅሽም። እኔ እናትሽ በርቀት ነኝ፣ ተንበርክከሽ ለጌታ ጸልይ። ጸሎትን ያስተማረችኝ ፎከስ ክርስቶስን መስቀሉን እንድል ወዲያ ወዲህ እንዳልል በቃ እናቴ ትልቅ ተጽዕኖ ያደረገች ናትና ትዳሯንም እንኳን ለሷ ለሌሎችም ሰው የምታጠነክር ናትና ትዳራቸውን ቤተሰቦችን 8 ነበርን፣ አንዱ ወደ ጌታ ሄዷል ወንድሜ እና ጌታ ስሙ ይባረክ። አሁን ሁሉም አገልጋዮች ናት። አንዷም ታገለግል ነበር ባይብል ኮሌጅ ኢትዮጵያ ውስጥ፣ አሁን እዚህ ናት። እኔም በተሰጠኝ መክሊት እየሰራሁ ነው፣ ሌሎችም ያገለግላሉ በኢትዮጵያ እና የእናትና አባቴ ምክርና ጸሎት ዛሬ እኔን እዚህ አቆመኝ የእነሱ ነውና ክብር ሁሉ ለሱ ይሁን። ስለሰጠኝ እድል እጅግ አድርጌ አመሰግናለሁ። ቴንኪው። አሜን አሜን። እግዚአብሔር ይባርክሽ፣ ተባረኪ። እንግዲህ ዋናው ዓላማችን ዛሬ ያየን ያለነው ሰሞኑን ጠንካራ ቤተክርስቲያን ሁላችንም እንወዳለን። አውሽ ጠንካራ ቤተክርስቲያን ልጆቻችንም እኛም ጥሩ ቤተክርስቲያን ኢምፓክት ያለው ቤተክርስቲያን ብንሄድ ብናመልክ ደስታውን አንችልም። ግን ያ መነሻችን ያለው እንዳትረሱ። ጠንካራ ቤተክርስቲያንና ኢምፓክት ያለው በከተማ ውስጥ ያለ ታዋቂ ቸርች የሚነሳው ዝነኛ የሚሆነው
ክብሩ የሚገለጥበት ቸርቹ ሳይሆን ቸርች ውስጥ ያሉት ቤተሰቦች ናቸው ብለናል። እና ቤተሰብ ላይ ነው የሚሰራው። መጀመሪያ ቤተክርስቲያን በቤተሰብ ላይ ሳይሰራ ቤተክርስቲያን አይሰራም። ያለበለዚያ ዝም ብሎ ማህበር ነው የሚሆነው። ቤተሰብ ላይ ግን የተሰራ ኢምፓክት ያለው ቅድም ምሳሌ ሆኖ ያየናቸው በመጽሐፍ ቅዱስ ውስጥ ሶስቱ ቤተሰቦች እንዴት አሁን እነኚህ ሶስቱ ቤተሰቦች እግዚአብሔር ቤት ሲሄዱ አስቡት። አሁን በቢታንያ ያሉትን ቤተሰቦች ተመልከቱ። አሁን አላዛር ቤተክርስቲያን ሲሄዱ አላዛር ማርያምና ማርታ ቤተክርስቲያን ቢሄዱ መገኘታቸው የሚያመጣውንና እነሱ ሳይኖሩ ደግሞ ቸርች ውስጥ የሚከሰተው ነገር አስቡ። እነሱ በባህሪያቸው ምንም እንዲተዋል ለእግዚአብሔር ቃል ያላቸው ክብር፣ የችግራቸው መፍትሄ፣ የህይወታቸው መካከለኛ ማን እንደሆነ የሚያውቁ ቤተሰቦች ናቸው እነዚህ ቤተሰቦች። ስለዚህ እንደዚህ አይነት ሶስት ቤተሰቦች ቤተክርስቲያን ውስጥ ሲሰባሰቡ ክብሩን ያወርዳሉ፣ የጌታን ክብር ያወርዳሉ እያልኳቸው ነው። እና ቤተሰብ ጠንካራ ቤተክርስቲያን ነው። እና ብዙ ጊዜ አውትዋርድ ነው የምናየው እኛ፣ ግን we need to see inward ራሳችን ነው ማየት ያለብን። አሁን ብዙ ሰው ጠንካራ ቤተሰብ ይፈልጋል። እሱ ጠንካራ አይደለም፣ ግን ጠንካራ ቤተሰብ ይፈልጋል። መጀመሪያ አሁን አይታችሁ ከከተማ ወደ ከተማ እንኳን ሰዎች ሲሄዱ የት ነው ጠንካራ ጥሩ ቤተክርስቲያን የት ነው የት ጋር ይሄድ ነው የሚሉት። የትኛው ይሻላል? እንደው ጥሩ ወንጋው እንግዲህ ታውቁታላችሁ። የኛ ዘመን በተለይ የኤርትራውያንና ኢትዮጵያ የቸርች ፖለቲካ ያደከመው ህዝብ ነው። የቸርች ፖለቲካ ያጨረጨሰው ህዝብ ነው ያለው እንደ ያቆረቆዘው። እና ግን ከአንድ ወደ አንድ ስትሄድ መጀመሪያ እንደው ልጆቼን በደንብ የማሳደግበት ቤተክርስቲያን የትኛው ነው ብሎ ይላሉ። አውትዋርድ ነው የምናየው፣ እኛ ላይ እንሰራም። አያችሁ፣ ወደ ውጭ ነው የምንመለከተው። እና ያ ጠንካራ ቤተክርስቲያን እኮ የጠንካራ ቤተሰብ ውጤት ነው። እና 2 3 4 ሰዎች ጠንካራ ፋሚሊ ያለበት ቤተክርስቲያን ያ ቤተክርስቲያን ኢምፓክት የሚፈጥር ቤተክርስቲያን ነው። እና አንዳንድ እረኞች በጣም ደስ ይሉኛል። አንዳንድ እረኞች ቤተሰብ ላይ የመስራት ጉልበት አላቸው። ባውቀው ነው ቤተሰብ ላይ የሚደርሱ እየጎበኙ ቤተሰብን ጠንካራ ያደርጉና ከዛ በኋላ የጠነከረች ቤተክርስቲያን ያፈራሉ። ስለዚህ ሁላችንም ኢንዋርድ እንስራ። አውትዋርድ ሳይሆን መጀመሪያ ኢንዋርድ እንስራ። ቤታችን ላይ እንድንሰራ ነው አሁን ይህን መጽሐፍ ያነበብኩላችሁ። ምክሩን በጠንካራ ቤተሰብ እጅግ ለሀገርም ለቤተክርስቲያንም መፍትሄ ነው። ለጎረቤትም ለሰፈርም ላላችሁበት ሰብ ዲቪዥን እንኳን የእናንተ እግዚአብሔርን ማምለክ በአካባቢ ያላችሁ ሰብ ዲቪዥን ያርፋል። መናፍስቱ ይመታል፣ የክፋት ሰራዊት ይመታል። ምክንያቱም የያዛችሁት የእግዚአብሔር መንግስት ስለሆነ እግዚአብሔር ይባርካችሁ። እንደ ጌታ ፍቃድ በዚህ ሀሳብ ላይ መቀጠልም ወደ ሌላም ሀሳብ እንደምንቀጥል ጌታ ቢፈቅድ እንቀጥል ሳምንት ስንገናኝ እንወስናለን። እግዚአብሔር ይባርካችሁ። ልምዳችሁን ያካፈላችሁን ወገኖች ጸጋ ይጨመርላችሁ። በጣም እንወዳችኋለን። እዚህ ላይ እንጨርሳለን። የምትቀበሉኝ ወገኖች እያይል ወይ ደግሞ ወንድሜችም በቃችሁ አለሁኝ ወንድሜ ሰውነት ቀበልሃለሁ እያይል። አሜን። እንኳን ደህና መጣሽ እህታችን እያይል። ጸጋ ይብዛልሽ። ጊዜ ሁላችንና ለጌታ ተሰጣለሁ። ከኛ ጋር የነበረ መልካም መንፈስ ከአንቺ ጋር ይቀጥል። ተባረኪ። አሜን። እግዚአብሔር ይመስገን። ጌታ ይባርክ። አንተንም ተባረክልን። ሰላም ላንተ ለቤተሰብህ ይሁን። ጌታ ባርኮ ለብዙ በረከት አድርጎሃል። አሁንም ይጨምርልህ በረከቱ። እግዚአብሔር ይመስገን። ሰላም ላለው ወገኖቼን ሁላችሁን እንዴት ናችሁ? እንዴት ከረማችሁ? እግዚአብሔር አምላክ የተባረከ ይሁን። ጌታ ይመስገን ስለነበረው ጊዜ ሁሉ። ጥቂት መጨረሻ 15 ደቂቃ ተካፍያለሁ። ጌታ ይባረክ። ደስ ይላል። እግዚአብሔር ይመስገን። በዚህ ውስጥ ብዙ መተናነጽ አለ፣ ብዙ መማማር አለ። እግዚአብሔር ይመስገን። ስለ ቤተሰብ በቃ ቤተሰብን ትልቅ ፍቺ ትርጉም ያየን ነበረ እና እግዚአብሔር ይመስገን። ጌታ ይባረክ። እንቀጥላለን ደግሞ አሁን በዚሁ መንፈስ ወደ ስነ ጽሁፍ እንገባለን። ለዛሬ የስነ ጽሁፍ ለማቅረብ የተዘጋጃችሁ ወገኖች ስማችሁን ሰጡኛላችሁ። ሰንዬ እንኳን ደህና መጣሽ እህቴ፣ ተባረክልኝ።
መሰረት አለ መሲ እንኳን መጣሽ። ብርቅነሽም አለው ያይል ብርቅነሽ እንኳን ደህና መጣሽ። ተባረኪ። ራሄል አለ ራሄል እንኳን ደህና መጣሽ። ተባረኪ። ሰላም ላንቺን የኤልዬ ሩቴ ቦኤዝ አለ ሩቴ እንኳን ደህና መጣሽ። እሺ ቅድስት ቅድስቴ ተባረኪ። እሺ ሌሎቻችን እየተዘጋጀን ከሰኔ እንጀምራለን። ሰኔ ግቢ ድምጽሽን አሰሚን። ተባረክ። ማለው በደንብ ትሰሚያለሽ። አሜን። የልጅ እግዚአብሔር ይባርክሽ። ዘመንሽ ይባረክ። ተባረኪ። ወንድም ሰውነት እግዚአብሔር ይባርክ፣ አብዝቶ ይባርክ። ተባረክ። ጸጋውን ያብዛል፣ ፊቱን ያብራል። ወንድማችን ተባረክ። ራሄልዬ እንኳን ድምጽሽን ሰማሁት። ደውዬ ነበር ሞካክሬ ግን አልተነሳልኝም ስልኩ። እግዚአብሔር እንኳን በሰላም አመጣሽ። ተባረኪ እህቴ፣ በጣም ወድሻለሁ። ተባረኪልኝ። እሺ እግዚአብሔር ይባረክ። ክብር ለአምላካችን ለእግዚአብሔር ይሁን። ቅዱሳን በላይ ላይ ያላችሁ ሁላችሁ መሲ ብርቅነሽ ሁላችሁም እግዚአብሔር ይባርካችሁ። ሃሌሉያ። ወንድሜ በጋሻውን ድምፁን አልሰማሁትም። እግዚአብሔር ይባርክ ወንድሜ፣ ተባረክ። ክብር ለእግዚአብሔር ይሁን። ሃሌሉያ። እንደ እግዚአብሔር ያለ ማንም የለም። ከአንተ ጋር ልኑር፣ ከአንተ ጋር ኢየሱስ ልኑር፣ ከአንተ ጋር እያላንተም አይሆንልኝም። ከአንተ ጋር ብቻዬን አያምርብኝም። ከአንተ ጋር ይሄ ልቤ ተመኝቶሃል ልኑር አንተ ጋር። ባልበላም እጠግባለሁ ልኑር ከአንተ ጋር። ይሄ ልቤ ተመኝቶሃል ልኑር ከአንተ ጋር። ባልጠጣም ያረካኛል ልኑር አንተ ጋር። በንጉሥ ጮማ ከኖሩ ቆሎ ቆርጥመው ያደሩ 10 እጅ አማረባቸው ከአንተ ጋር አይወገኑ። በምድር ተጨብጭቦልኝ በሰማይ ከምታፍርብኝ ይቅርብኝ ሁሉም ይቅር ከአንተ ጋር ብቻ ልኑር። መራብን አውቃለሁ መጥገብን፣ ማግኘትን አውቃለሁ ማጣትን። እኔም አይሆንልኝም አያምርብኝ ያላንተ መሆን ነው ታወቅልኝ። ይሄ ልቤ ተመኝቶሃል ልኑር ካንተ ጋር። ባልበላም እጠግባለሁ ልኑር ካንተ ጋር። ይሄ ልቤ ተመኝቶሃል ልኑር አንተ ጋር። ባልጠጣም ያረካኛል ልኑር አንተ ጋር። ከአንተ ጋር ልኑር አንተ ጋር ከአንተ ጋር ኢየሱስ ልኑር አንተ ጋር ከአንተ ጋር። ያላንተም አይሆንልኝም ከአንተ ጋር። ብቻዬን አያምርብኝም ከአንተ ጋር። ይሄ ልቤ ተመኝቶሃል ልኑር አንተ ጋር። ባልበላም እጠግባለሁ ልኑር ካንተ ጋር። ይሄ ልቤ ተመኝቶሃል ልኑር አንተ ጋር። ባልጠጣም ያረካኛል ልኑር አንተ ጋር። ሃሌሉያ። ቢቀደል ወጣትነቴ ቢነድም ላንተ ጉልበቴ፣ ቢቀናም ክፉ ጠላቴ ላንተ ብቻ ነው አባቴ። የሰው ልጅ ዕድሜ ሰንካላ 80 ዓመትም አይሞላ፣ ድካም ነው ከዚያ በኋላ አልሆንም እኔ ሰላላ። 1000 ዓመት አልኖርም በምድር
ኧረ እንደ እንፋሎት ነው የሰው ልጅ ዘመን በቃ ላንተ ክብር ልኑርና ዘመኔን ጨርሰው ጌታ ቀድስና ይሄ ልቤ ተመኝቷል ልኑር አንተ ጋር ባልበላም እጠግባለሁ ልኑር አንተ ጋር ይሄ ልቤ ተመኝቷል ልኑር አንተ ጋር ባልጠጣም ያረካኛል ልኑር አንተ ጋር ሃሌሉያ ሃሌሉያ ኢየሱስ ክርስቶስ ጌታ ነው። ባጭሩ ነው የዘመርኩት። እግዚአብሔር ይባረክ። ክብር ለአምላካችን ለእግዚአብሔር ይሁን። ሃሌሉያ። ርዕሴ ከማነበው ነው ሁልጊዜ የዘመኑ ሰው ከሚለው ላይ ነው ማነበው። እግዚአብሔር ይባረክ። ክብር ለአምላካችን ይሁን። ገንዘብ ፓስፖርት ነው፣ ያስኬዳል ሁሉ ሀገር ከገነት በስተቀር። የይለፍ ወረቀት ያስገኛል ሁሉንም ከደስታ በስተቀር። ምንጭ ነው ለጠብ አምባጓሮ፣ ለጉምዥት ፉክክር፣ የሙስና ሞተር፣ የክፉ ሁሉ ስር። በአግባብ ከተያዘ ግሩም አገልጋይ ነው፣ እጅግ ጨካኝ ጌታ ሲሰግዱለት ወድቀው ይላል። እግዚአብሔር ይባረክ። ጨርሻለሁ እያሉዬ ተባረኪ። ተባረኩ ቅዱሳን ሁላችሁ። አሜን አሜን። ሰንዬ እግዚአብሔር ይባርክሽ። ተባረኪልን። ግሩም ዝማሬን የዘመርሽልን። እንደገና ገንዘብ የሚለውን በጣም አጭር ደግሞ ትልቅ መልእክት። ገንዘብ ብዙ ነገር ልናደርግበት እንችላለን፣ ግን የዘላለም ህይወትና ደስታ በገንዘብ አይገዛም። ረፍት የለም። ረፍትን የሚሰጥ ደስታን የሚሰጥ የዘላለም ህይወትን የሚሰጥ አንድ አለ። በክርስቶስ ኢየሱስ ብቻ በማመን ሰው ይሄንን ያገኛል። እግዚአብሔር ይመስገን። ስለዚህ ገንዘብ ጠፊ ነው። ጠፊውን ነገር ነው ደግሞ ቢያካበት ሁሉም ነገር የሚጠፋ። የማይጠፋውን ግን መንግስት የምንወርስበት ጌታ ኢየሱስ ክርስቶስ። ሃሌሉያ። በክርስቶስ ኢየሱስ ማመን ይሄንን ይሰጣል። በምድር ደስታን ይሰጣል፣ ረፍትን ይሰጣል። ክብር ለእግዚአብሔር ይሁን። አሜን። ኢየሱስ ጌታ ነው። እግዚአብሔር ይመስገን። ተባረኪልን ሰንዬ። መስዬ ቀጥይ እህቴ። እሺ ማለት በደንብ ትሰማያለሽ? እሺ ሰላም ይሄ መስመር ላይ ያላችሁ ቅዱሳን ሁሉ ሰላም ላችኋለሁ። ሰላማችሁ ይብዛ። ሰልዬ ተባረኪ። ስለ ዝማሬው ከኔም በኋላ የምታቀርቡ ሁሉ ተባረኩ። ጌታችን ይመጣል ዳግም እንደገና የሚል ግጥም ነው ማነበውና ስለ ኢየሱስ ምጽአት በጣም ውስጤ ሁሌ ጌታ መምጫው እንደመቅረቡ በቃ ብዙ ኢየሱስ ይመጣል የሚል ነገር የለም ነበር። ከጥቂት ዓመታት በፊት እንደዚህ ነው ወይ መምጣቱ ቀርቦ ግን እንደዚህ ጸጥ ብለን ነው ወይ ነበርና ይቅርታ። አሁን ግን በቃ ብዙ በቃ መዝሙሮች፣ ስብከት ምንም ኢየሱስ ይመጣል በንግግራችንም በጣም ስለ ዝግጅት ስለምን ካስተዋላችሁ እኔ እንደዛ ነው ፊልም አረጋው። ብዙ ሰው ስለ ኢየሱስ መምጣት ይናገራልና ጌታችን ይባረክ። ድሮ ክርስቲያኖች ሲለያዩ ኢየሱስ ይመጣል ይባባሉ ነበር ይባላል ድሮ ገና ያኔና እኛ ደግሞ አሁንም በጣም እሱን ልናጎላ ይገባል፣ ልንዘጋጅ ይገባል። ይህንን ግጥም አነባለሁ። ጌታችን ይመጣል ዳግም እንደገና በመላእክት አጀብ በክብር ደመና። የወጉትም ዓይኖች ይመለከታሉ፣ የምድር አሕዛብ ዋይታ ያሰማሉ። እኛም በቅጽበት ዓይን እንለወጣለን፣ የማይሞት ማይጠፋ አካል እንለብሳለን። ቀድመው ያንቀላፉ በክርስቶስ ሆነው እነርሱም ከኛ ጋር እኩል ተቀይረው በሕይወት ካለነው ሳይቀዳደቡ ጌታን ለመቀበል አብረው ይነሳሉ። የሚጠፋው አካል ለብሶ ማይጠፋውን፣ የሚበሰብሰው ማይበሰብሰውን የትንሣኤ አካል ሁላችንም ለብሰን ጌታን ለመቀበል እንነጠቃለን። ሁልጊዜም ከሱ ጋር አብረን እንሆናለን። ያቺ ቀን ፈጽሞ ስለማትታወቅ ጌታችን ነግሮናል ሁሌ ተዘጋጅተን እንድንጠባበቅ። ለማያምኑት የጭንቅ የድንጋጤ ቀን ከቁጣ እንዳን በኢየሱስ በማመን የክብር ተስፋችን የሚፈጸምባት ለኛ ለምናምን ያቺ ቀን ታላቅ ናት። አሜን። ማራናታ። ኢየሱስ ቶሎና። ተባረኩ።
አሜን አሜን አሜን። መስዬ እግዚአብሔር ይባርክሽ። አሜን። ማራናታ ብለናል። ጌታ ስሙ ይባረክ። እግዚአብሔር ይመስገን። አሜን። ጌታ ኢየሱስ ክርስቶስ ሆይ ቶሎና እንላለን እኛም። እግዚአብሔር ይመስገን። ማራናታ ሁልጊዜ ክርስቶስ ኢየሱስን መምጣት ልንጠማው ልንፈልገው የሚገባ ናፍቆታችን ሊሆን የሚገባ ነው። ደግሞ ተዘጋጅተን ነቅተን መጠበቅ ይገባናል። ምክንያቱም ዋናው በቃ ሙሽራይቱ ይላል ቤተክርስቲያንን በአንድ አይነት ሐሳብና ድምጽ በጌታን በመጠበቅ አሜን ማራናታ እንድትል የእግዚአብሔር ፈቃድ ነው። ለበጉ ሰርግ ሰዓቱ ጊዜው ስለደረሰ ራሳችንን አዘጋጅተን የምንጠብቅበት ጊዜ ነው። ለዚህ ዝግጅት ያስፈልገናል። እግዚአብሔር በቃ በዓለም ላይ በምድር ላይ ጨው ብርሃን ናችሁ ብሎናልና እንደዛ ያበራን ጣዕማችን መልካም ሆኖ በዛ ተዘጋጅተን እንድንጠብቀው እንደነኛ ሙሽሮች ሚዜዎች ዘይታቸው ሞልተው እንደሚጠብቁት መጠበቅ እንድንችል እግዚአብሔር አምላክ ይርዳን። እግዚአብሔር ይመስገን። መስዬ ተባረኪ። አሜን ማራናታ ብለናል እኛም። ተባረኪልን እቴ ብርቅነሽ፣ ድምጽሽን አሰሚን። ተባረኪ። እሺ እሰማለሁ ያለ ተሰማያለሽ በደንብ ብርቅነሽ። እሺ ሰላም ላንቺ ይሁን ያይልዬ። ሰላም ቅዱሳን በመስመሩ ላይ ያላችሁ ከሰንዴ ጀምሮ ደግሞ ያቀረባችሁ እግዚአብሔር አምላካችን የተባረከ ይሁን። ስለእናንተ ስለሰጣችሁ ጸጋ ክብር ለእግዚአብሔር ይሁን። የጀመርኩት አንድ ንባብ አለ ስለ አንዲት ወጣትና እሱን ነው መቀጠለው። ታዳምጡኝ ተባርኩልኝ። እንግዲህ እቺ ወጣት በዛ በሕክምና ማዕከል ውስጥ ስትዘዋወር ድንገት አማርኛና ትግርኛ የተቀላቀለበት ንግግር ሰምታለች። ልጅቷ ግን አላየቻትም ነበር። ከዛ ያለውን እቀጥላለሁ። ሀራይ 408 ምን ከበለ ስቴሽኑ አወ መጣው ደሃን ብላ ስልኩን ዘግታ ዞር ስትል ሀዋን አይታት ፈጠን ብላ ሰላም ሀብቴ ቶለሽን ለመጠየቅ መተሽ ነው ብላ ጠየቀቻት። አይ አይደለም ለአገሩ እንግዳ ነኝ ስትላት አዲስ ነሽ ታዲያ እዚህ ምን ታደርጊያለሽ ቀዝቅዘሽ ነው አለቻት። ሀዋ ግን አልገባትም። ግራ መጋባቷን ያየችው ትግርኛ ተናጋሪ ሩታ ቀስ ብላ ጥያቄው ምን እንደሆነ አስረዳቻት። ሀዋም አይ እኔ ሰው ለማስታመም ነው የመጣሁት ብላ ታሪኳን አጫወተቻት። ወይ ሀቢብቲ እኔም ከአስመራ ሳውዲ ሄጄ 15 ዓመት ቆይቼ ነው እዚህ በስንት መከራ የመጣሁት እና ምን ታስቢያለሽ ብላ ጠየቀቻት ሩታ። ያው ሴትዮዋ ሲሻላቸው አብሬ መመለስ ነው አለች ሀዋ። ዋይ ተመልሰሽ አረብ ሀገር ምን በወጣሽ? አሁን ነይ እዚህ ቅርብ ጊዜ የወለደች ጓደኛ ያለች እኔ አብረን እንጠይቃት ብላ አብሮ ቶለሽ ወልዳ ከተኛችበት ክፍል ሄዱ። ቶለሽ ጠይም ዘለግ ያለች ናት፣ ግን ፈረንጅ የመሰለች ታቅፋለች። አልጋ ላይ ቁጭ ብላ ከጎኗ ያለው ፈረንጅ ጀርባዋን ያሻሻታል። ሀዋ እንደማፈር ስትሩታ አይዞሽ ግቢ እህትሽ ናት ብላ በጀርመንኛ ማውራት ጀመረች። ሀዋ በሩታ የትግርኛ፣ የአማርኛ፣ የአረብኛ ቋንቋ ችሎታ ስትደነቅ አሁን ደግሞ ጀርመንኛውን ስታቀላጥፍ በመስማቷ ተገረመች። ትንሽ ከቆዩ በኋላ የቶልሺ ባል ክፍሉን ጥሎ ወጣ። ወደ ስራ መሄድ ስላለበት ነው አለች አራሷ ቶልሺ። እናቴ ወደ ባል ነው የሰጠሽ አለች ሩታ። ቶልሺ ባገሬ በወንዶች የተሰቃየችው ልክሰይ ነዋ ብላ ክፍሉን በሳቅ ሞላቸው ቶልሺ። በመቀጠልም ስለ ሀዋ ነገር መነጋገር ቀጠሉ። በቃ አሁን ምንም አያስፈልግም፣ ከሩታ ጋር ትሄጃለሽ፣ አስፈላጊውንም ነገር እናሳይሻለን። የዛች ምስኪን እናትሽ ጸሎት ነው ይረዳሽ። ጀርመን ሴት የምትከበርበት ሀገር ነው፣ ተንከባክቦ ያኖርሻል ሲሏት ሀዋ ግራ ተጋባች። ሴትዮዋንስ ማን ሊያስታምማቸው ነው ስትል ሁለቱም እየሳቁ አብራሽ የመጣችው ጭፈራ ቤትና ሽሻ ቤት ከምትሰል ቁጭ ብላ ታስታማታ አያቷ አይደለች ሲሉ ሀዋ ፓስፖርት እሷ ጋር ነው ስትላቸው ማስታወሻ ይሁናት ምንም አይሰራልሽ ብለው አጣደፏት። ነገሩ ባይገባትም ሀዋ እንደነሱን በነጻነት መሆን ፈለገች።
እናቷን ወንድሞቿን መርዳት ተመኘች። በቃ ካሁን በኋላ ሐዋ ምናምን አትባይም፣ እናትሽ ባወጡልሽ ስም ህይወት ትባያለሽ ብለው ሩታ እናት ወለሺ ስሟን በስልጣናቸው መለሱላት። ከትንሽ ቆይታ በኋላ ህይወት ክፍሏ ሄዳ ልብሶቿን ይዛ መጣች። በሩታ መሪነት ከትልቁ ሆስፒታል መንደር ወጣች። ከዋናው በር እንደወጡ ከበራፉ ላይ ደቂቃ ሳይቆሙ የምታምር ቢጫ የከተማ ባቡር መጣች። ድምፅ የለም፣ ግርግር የለም። ትኬት ቆርጠው ገቡ። የከተማው ባቡር የመንገዱ ጽዳት እየገረማት የሰን ከተማ ወደሚገኝ ትልቅ የገበያ ማዕከል ይዛት ገባች። ህይወትን ፍርሃት፣ ጭንቀት፣ ተስፋ፣ ደስታ፣ ስጋት በአጠቃላይ የተዘበራረቀ ስሜት ተሰማት። ሩታ ከአንድ ትልቅ ሱቅ ገብታ ለብርድ የሚሆን ጃኬትና የውስጥ ልብሶች እንዲሁም ጫማ ገዛችላት። ህይወትም ዋይ አምላኬ፣ ሰው እርስ በርሱ በተጨካከለበት ዘመን እንደዚች ያለ ደግ ሰው ይኖራል ብላ ተገረመች። ስላደረገችላት ሁሉ አመስግናት ወደ ሩታ ቤት ተጓዙ። ከ25 ደቂቃ የባቡር ጉዞ በኋላ ትልቅ ህንጻ ውስጥ ከምትገኝ አንድ ትንሽ ጽድት ያለች የሩት ቤት ደረሱ። ቤቷ ትንሽ ብትሆንም አስፈላጊ ነገሮች ሁሉ አሏት። ህይወት በሩታ ከሞባይል ስልክ ጋር መጣበቅ ትገረማለች። ከተገናኙ ጀምሮ ተንቀሳቃሽ ስልኳ ጆሮዋ ላይ እንደተለጠፈ ነው። ከአንድ ሰው ጋር ከተነጋገረች በኋላ በስልኳ ስትናገር ከነበሩት መካከል አንደኛው ነገ ኬዝ የሚሰራልሽ ይመጣልና ተዘጋጂ፣ ለብዙ ሰዎች ሰርቶላቸዋል፣ ወዲያውኑ ቋሚ የመኖሪያ ፈቃድ ያገኙት ስትላት ህይወት ስለምን እንደምታወራ አልገባትም። ኬዝ ደግሞ ምንድን ነው አለች በልቧ። የሚበላ ነው ደግሞ ወንድ የሚሰራው ታጠኛዋለሽ ያለቻት አልገባትም ፈርታ አንቺ አብረሽኝ ትሆኛለሽ አለቻት። በተለይ ወንድ ይመጣል ያለችው የአረብ ሀገሯ ፊሊፒንስ ባደረገችባት ሴራ ዘበኛው የፈጸመባት ግፍ ድቅን ብሎባት ወንዶች ሁሉ ጨካኝ ናቸው ብላ ደምድማለች። ግድ የለም አለቻት። እሱ እንደ ንስሐ አባት የኬዝ አባት ብለው ነው የሚጠሩት። ብዙ የጀርመንኛ ቋንቋ ችሎታ ስንት ማድረግ እየቻለ እሱ እንዲሁ አረጀ ብላ አብረው በይሁን አሁን ተኝ፣ ነገ በተመቸው ሰዓት ይመጣል ብላ ሳሎን የሚገኘውን ሶፋ ከስሩ ጎተት ስታደርገው አልጋ ሆነ። ያንን አዘጋጀችላትና ቤተኝ አፍተይ እኛ ስንት ተንከራተን ስንቱ ወንድ ተጫውቶብን ነው እዚህ የደረስነው። በእኔ የደረሰው እንዳይደርስብሽ ነው የምመኝልሽ። በተለይ እንደ ሴት ልጅ ስደት ላይ ያሳለፍኳቸው መከራዎችና እንረዳሻለን እያሉ የተጫወቱብኝ ወንዶች ናቸው ትዝ የሚሉ። ያን ጊዜ ወንድ ጠላው። ይኸው ሳላገባ ሳልወልድ እድሜ ገፋ ብላ ማልቀስ ጀመረች። ቀይ ፊቷ በርበሬ መሰለ፣ ስሮቿ ተገታተሩ። የወደነገጠች ግራ ተጋባች። ምን ብላ ታጽናናት? እሷም ያኮሳሳ የአረብ ዘበኛ ትዝ አላትና እንባዋ ዱብ ይል ጀመር። ሁለቱም ለራሳቸው አልቅሰው በተኝ ጠዋት የምሰራ ስራ አለች እንደርሼ እመጣለሁ፣ አንቺ እንዳትነሽ ተኝተሽ ጠብቂ ብላት መብራቱ ጠፋ። የቤቱ መብራት ሲጠፋ የህይወት የጭንቀትና የሀሳብ የፍርሃት አምፖሎች በሩ። በሽተኛዋ ርዲት ምን ሆነው ይሆን? ፓስፖርቴን የያዘችው በፖሊስ ብታስይዘኝስ? ከዚህ በኋላ እናቴን ከየት አምጥቼ ልረዳ ነው? እስከ መቼ ነው የሰው ጥገኛ የምሆነው? እያለች የጥያቄ ማዕበል ከወዲያ ወዲህ እያላተማት አይኗ ሳይከደን የሩታ ስልክ አንቃጨለ። ይቺ ሴትዮ ሌሊትም አታርፍም እንዴ ብላ ግራ ተጋባች። የምታወራው በትግርኛ ቢሆንም አንድ ሁለት ጊዜ ካናዳ ስትል ስለሰማቻት የውጭ ጥሪ መሆኑ ገባት። በስልክ እያወራች ስራ መሄጃዋ በመድረሱ ማውራቷንን ሳታቋርጥ ዝግጅቷን ጨርሳ በጨለማ እያወራች ወጣች። ካሁኑ ማውራት የጀመረች ቀኑን ሙሉ ስታወራ ጆሮዋ አለመንደዱና ስልኩ አለመቁጠሩ ገረማት። ምናልባት ብቻዋን ስለሆነች ይሆናል ብላ አዘነችላት። አሁን ከማታውቀው ሀገር በማታውቀው ቤት በመሆኗ ፍርሃቷ ጨመረ። ሌሊቱም ረዘመባት። አልፎ አልፎ ከምትሰማው የሚከፈትና የሚዘጋ የበር ድምፅና ፈጠን ብለው ከሚሰሙት እየራቁ ከሚሄዱ የእግር ኮቴ ድምፅ በቀር
ምንም የለም። ወደ ትምህርት ቤት ስትሄድ ታያቸው ከነበሩ በቅርብ በሰፈራቸው አቅራቢያ የተገነቡ የጋራ መኖሪያ ህንጻዎች ያለው ትርምስ ትዝ ብሏት ስትገባ ያየችው የህንጻው ትልቅነትና ጸጥ ረጭ ማለቱ ሰው ባይኖርበት ነው አሰኛት። ብዙ ሀሳብ ከማውጠንጠኗ የተነሳ ትንሿ የህይወት አእምሮ በውጥረት ዛለች። ድንገት የበሩ ቁልፍ ተንኮሻኮሸ። አሁንም ሩታ በቤት ይደርሻለሁ በኋላ ደውላለሁ ብላ ስልኩን ዘጋች። ህይወትዬ ጥሩተኛሽ ስትላት አዎ አለች ብድግ ብላ። ምን ቁርስ ልስራልሽ አለች ይሉንታ ይዟት። ትኩስ ዳቦ ገዝቼ ነው የመጣሁት አለቻት ሩታ። እዚህ ሀገር በሌሊት ዳቦ ቤት ክፍት ነው እንዴ አለች ህይወት። ወይ ከጠዋቱ 9 ሰዓት ሆኗል እኮ ጠዋት በ5 ሰዓት ነበር የወጣሁት ስትላት በኢትዮጵያ አቆጣጠር ከጠዋቱ 3 ሰዓት መሆኑ ገባት። ግን ውጭው ጨለማ መሆኑ ገረማት። አሁን ክረምት ስለሆነ ነው እንጂ በበጋ ደግሞ ቀኑም ሌሊቱም ብርሃን ነው አለቻት። ህይወት እንቅልፍ ሳይወስዳት ስላደረችና በትንሿ ቤት ተከፍቶ የነበረው ሙቀት መስጫ መሳሪያ ራሷን አሳምሟታል። ቢሆንም ሌሊት እንቅልፍ የነሷት ጥያቄዎችን ሁሉ አንድ ባንድ ሩታን ጠየቀቻት። ሩታም መንግስት መኖሪያና መጠለያ እንደሚሰጣትና ለተወሰነ ጊዜ ስደተኛ ጣቢያ እንደምትቆይ ሆኖም ታሪኳንና አመጣጧን ለማንም እንዳትናገር አስጠነቀቀቻት። በዚህ ሁኔታ እያሉ አመሻሹ ላይ በሩ ስር ያለችው ስልክ አቃጨለች። ብዙ ያውቃል የተባለለት ሰውዬ ሲገባ ሩታ አንተ ትበለው እንጂ ለህይወት ኮንጎ ሰፈር ትታቸው ከመጣቻቸው የጓደኞቹ አባቶች አንዱና የአባቷ ኩያ መስሏታል። ካደረገው ኮፍያ ጀምሮ የደረበውን ልብስ ሲያወልቅ ደቂቃዎች ፈጁበት። እዋይ ይህን ሁሉ የምትለብሰው አረጀ ማለት ነው አለችው ሩታ። እስካሁን ህይወትን ሰላም አላላትም። ዘውር ብሎ ይችናት ባለኬዞ አለ ሩታን የገረመማት። አንቺ ስለሆነሽብኝ ነው እንጂ ይህንን ነገር ትቼ ነበር አላት። በላሁን በቃ ምን ላምጣልህ ምንድነው የምትፈልገው አለችው። ተቃጥያለሁ በርበሬ የሌለው ነገርና ቀዝቃዛ ቢራ አምጪ በማለት ዲስኩሩን ጨረሰና በሞቅታ መንፈስ ህይወት እንዴት ከስድስተኛ መኖሪያ ፈቃድ እንደምትጠይቅ ያስረዳት ጀመር። እርሱ እየተናገረ ሳለ በማሩታ ህይወትን ወደ ኩሽና ውስጥ ጠርታ የሷ ዘመድ ነኝ በይው፣ በምንም አይነት ታሪክሽን አትንገሪው፣ እውነተኛ ታሪክሽን ከነገርሽው በኋላ ታሪክሽን አወጣለሁ እያለና እያስፈራራሽ ባሪያ ነው የሚያደርግሽ ብላ ወደ ሰውየው መለሰቻት። እሷም እንደተናገረቻት አደረገች። ሰውየውም አረብኛ መቻሏን በማወቁ አሁን የሚያዋጣው የሶማሌና የኤርትራ ኬዝ ነው። አባትሽ ኤርትራዊ እናቴ ሶማሌ እንደሆኑና እናትና አባትሽ ሱዳን ላይ አንቺን እንደወለዱሽ በ10 ዓመት ይዘውሽ ሊቢያ ሄደው 5 ዓመት ሊቢያ ኖረሽ ወደ አውሮፓ በባህር ስትመጡ አባትና እናትሽ እንደሞቱ ሲላት ልቧ ትርትር አለ። ለመኖር ብዬ እናቴ ልገድል ብላ ፊቷ ሲጠቁር አይዞሽ የሞቱት እኮ ሶማሌዎቹ እናትና አባትሽ ናቸው ብሎ በሲጋራ ጢስ የበለዙ ጥርሶችን ለመጀመሪያ ጊዜ ለይታ አበቃቸው። እናም አንቺም ተርፈሽ በጣሊያን አድርገሽ ወደ ጀርመን እንደመጣሽ ንገሪያቸው። እድሜሽን 16 ካሽ ብዙ አይጠይቁሽም አላት። እናም ቋንቋ ካሉሽ አረብኛ እንጂ ሶማሊኛ ትግርኛም አልችልም በይ። ሶማሌ አስተርጓሚ እንዳያመጡብሽ። አረቦቹን ከተግባባሻቸው ሁሉንም ይነግሩሻል። የእነርሱ አላማቸው አውሮፓ በስደተኛ ማጨናነቅ ብሎ የተገዛለትን ቤዛ ጨርሶ ደግሞ ሲሳካ እንዳትረሽኝ ጥሩ ባልሽ ሆናለሁ ጠባይሽ ካማረ ሲል ወሬዋ በቃ። አሁን አዛውንቶች መጦሪያ በመግቢያ ሰዓት ይችን ህፃን እንድስትል አይከብድም አለች ሩታ ጣልቃ ገብታ። ህይወትዬ ያለሽን ሰማሽ? ከሰከረ በኋላ ስለሚቀላመድ በፊት ያለሽን ብቻ ጻፊውና አጭው ነገ እጅ መስጫው ዘንድ ወስድሻለሁ አለቻት። እዚህ ጋር ላቆመውና እንግዲህ ታሪኩ ይቀጥላል። አላለቀም። አሁን ወደ ስድስተኛ ሰፈር ልትገባ እየተዘጋጀች ነው። ከዚህ በኋላ ነው እንግዲህ እናያለን። ተባረኪልኝ ያይልኝ የሚቀጥለው ሶስት ቀጥሎ ይልቃኝ እዚህ ጋር ተባረኪልኝ። እሺ ብርቅነሽ የእግዚአብሔር አምላክ ይባርክሽ። እሺ ያው
ይቀጥላል። እንግዲህ ታሪኩን በደንብ አውልም እናገኘው ወደ በኋላው ነው ብዬ አስባለሁ። ጌታ ይባርክሽ፣ ተባረክ። አንብበሽው ስለተጠቀምሽበት ነው ለኛም ይዘሽ የመጣሽው። እግዚአብሔር ይባርክሽ፣ ይጨምርልሽ፣ ያብዛልሽ። ተባረኪ ብርቅነሽ። እግዚአብሔር ይመስገን። እህታችን ራሄልዬ እንዴት ነሽ? ደህና ነሽ ወይ? እስቲ ግቢና ድምጽሽን አሰሚን ደግሞ። ተባረኪልን። አያይልዬ እግዚአብሔር ይመስገን ደህና ነኝ። ጌታ ይባረክ። ቅዱሳን እንዴት ነው? ሰላም ለእናንተ ይሁን። ጌታ እንግዲህ በቸርነቱ በሰላም እንድንገናኝ አድርጓል። እግዚአብሔር ይመስገን። ረጅም ጊዜ የቤሪያ ቅዱሳን በጣም ነው የምወዳቸው፣ እንደምትወዱኝም አውቃለሁኝ። እግዚአብሔር ይባርካቸው። በገጠመኝ ነገር በገጠመኝ ትንሽ አክሲደንት የጸለያችሁልኝ፣ ደውላችሁ የጠየቃችሁም ደውላችሁም ደግሞ ያላነሳው ምንም ነበረኝና የሁላችሁንም ስልክ አልመለስኩም። አንዳንዶቻችሁም የበፊቱ ስልኬ ያላችሁ ይመስለኛል። ስልኬ ስለተቀየረ እግዚአብሔር ይባርካችሁ ማለት ነው። ጉዳይን እንደ ጉዳያችሁ አድርጋችሁ ያገዛችሁኝ፣ እንደገና ደግሞ መተን እንይሽ ሁሉ ያላችሁኝ ያላችሁ በጣም ነው ማከብራችሁ መወዳችሁ። እግዚአብሔር ይባርካችሁ። ጠላት ብዙ ነገር አስቦ ነበር፣ ጌታ ግን ቀደመ። ሁልጊዜም ያው የእኛን መልካም ነገር የእግዚአብሔርን መክበር የማይወድ ሰይጣን ይቀናል። ሁላችሁም እንዳላችሁት በቅናት የወጣ ጠላት ነበር። ጥሩ ጊዜ እግዚአብሔር የከበረበት ፕሮግራም፣ የመጽሐፍ ምረቃ፣ የቃል ዜማ በሚል ርዕስ የተጠራቀሙትን የግጥም ስብስቦች አንድ የግጥም መድብል አስመርቄ ኢትዮጵያ እንግዲህ ለወራት ቆይቼ ስመለስ ነው አደጋው ሀብትን ያደረገው። እግዚአብሔር ይመስገን ምኔንም አልነካ ጠላት። ጌታ ይባረክ። ጌታ ታድጎኛል። እግዚአብሔር ይባርካችሁ ማለት እወዳለሁ ሁላችሁንም። እንግዲህ የተበሳጨው ጠላት አሁንም ይበሳጭ እንጂ እኛ በክርስቶስ አንድ ቤተሰብ የሆነን ጠዋት በማለዳ ወንድማችን ሰውነት ለመልካም ቤተሰብ ሲናገር ነበር። ቤሪያ ለእኔ ብቻ አይደለም ለሁላችንም መልካም ቤተሰብ ነው። ህመማችን የጋራ፣ ደስታችን የጋራ እና በጣም ደስ ይለኛል እናንተን ሳስብ። ጌታ ይባረክ። ስለዚህ ስለ ቤሪያ አገልግሎት ስለሰጠን ህብረት፣ ፍቅር፣ አንድነት እግዚአብሔር ይመስገን። እግዚአብሔር መልካምን አድርጓል፣ እኔንም ታድጎኛል እና የቀናውን ጠላት ልኩን ልንገረው ብዬ ጻፍኳትን በህመሜ አልጋ ላይ ሆኜ እሷን ላንብብላችሁ ዛሬ። ወይ ቅናት ይላል። ከገለባው ሳይሆን ከብናኝ ከምርቁ፣ ወይም ከርጋፊው ከንቃሪ ከብቁ፣ ከተገማሸረው ከነዶ ክምሩ፣ ከሰባው ፍሪዳ ከኮርማ ከጥሩ፣ ከእጅ ተመግቦ ከደለበው ሰብቶ፣ አብቦ ካፈራው ከጠልህ ጠጥቶ፣ ያለ ስፍር ዝቄ በደስታ ፈንድቄ፣ እንካልኝ ያልኩቱ ስጦታ ተወዶ፣ እሳት ሲንቀለቀል ከሰማያት ወርዶ፣ ፈገግታ አጥግቦኝ ከሴሎ ስመጣ፣ ቅናት ያነቀዘው አንድ ቀንዳም መጣ። አንድ ቀንዳም መጣ እየጎደፈረ፣ አቧራ እያስጨሰ መሬት እየጫረ፣ አይኑ ድል መስሎ ደም እንደለበሰ፣ በልህ ቁና ቁና እየተነፈሰ ከፊቴ ደረሰ። አልገባውምና መስሎት የሚያገኘኝ፣ ሆዱ እንደተንጫጫ ሊውጠኝ ተመኘኝ። ግን አልሆነለትም። ወጋው ሲል ተወጋ፣ ቀንዱ ተሰበረ፣ አከርካሪው ደቆ አንገቱን ቀበረ። ተቆፈረው ጉድጓድ ወርቹን አጠለቀ፣ ነገሩ ሆነበት ያላወቀ አለቀ። የማን እንደሆንኩኝ ልቡን አዘንግቶ፣ ጅልነት አነቀው ልጅነቴን ረስቶ። ወይ ቅናት አጉል መቀናጣት ከእባብ ጨዋታ፣ ሲሆን አይታወቅ የቀበጡ ለታ። ዝም ጠላቴ እርግጥ ነው አሞሻል፣
እርግጥ ነው ቀንተሻል። የጨበጥሽው ገመድ ከመዳፍሽ ሾልኮ ለእርድ ያሰባሽው በሙሉ ተማርኮ በግጥም በቅኔው ኢየሱስ ተሰብኮ። እንግዲህማ በቃ ይስፋሽ ተደላዳይ ይመችሽ እሳቱ ወንጌል ይሰበካል ይድናል ፍጥረቱ። ስሚማ ጠላቴ እንደ ርቆ ዘማች እንደ ብርቱ ጀግና እንደ ሩቅ አላሚ አሞተ ቆፍጣና የመንፈስን ጥሩር ባጭሩ ታጥቄ ቃላት አዋድጄ ብዕሬን ሰብቄ የምስጋናን ቅኔ የምደረድረው ግዳይ እንደ ጣለ ግጥም የምሰድረው ለሱ ነው ለንጉሱ ሆሳዕና ዜማ ቀንበጥ ዝንጣፊው ቄጤማ ንስንሱ ለሱ ብቻ አቋሜ ግልጽ ነው የለውም ማሳቻ። ለሱ ነው መስዋዕቴ የዘመኔን እንቡጥ ምሰጠው ቀጥፌ የፍቅር ድርሳኔን የምተርክለት በደብተሬ ጽፌ። ለሱና እሱ ብቻ እድሜ ዘላለሜ ቅኔ መዝሙሬ ድርሰቴ ግጥሜ። እናም ጠላቴ ሆይ አቋሜን ተረጂ ሚሊዮን ብትቀኝ ሺህ ብትናደጂ ቁርጥ ነው ኑሮዬ ቁርጤን ነው ምኖረው ቁርጥሽን እወቂ ነገሩ ቁርጥ ነው አያንገራግርም አያደናግርም የለውም አሳቻ ያለምንም ክፍተት እገጥምለታለሁ እስከ ዓለም ዳርቻ። ተባረኩልኝ ያይል። አሜን አሜን አሜን። ራሄልዬ እግዚአብሔር አምላክ ይባርክሽ ተባረኪ። በቃ ጠላት እንደዚህ ነው የተሸነፈ ጠላት ነው። ግን በቃ በውጊያው መካከል ደግሞ እንደገና ሌላ ድል እየሰጠ የሚያቆም እግዚአብሔር ገና ትቀኝለታለሽ። ደግሞ በግጥምና በስነ ጽሁፍ እግዚአብሔር በሰጠሽ ጸጋ ያው ጭንቅላቱ ይቀጠቀጣል። አንቺን ደግሞ እግዚአብሔር እንደዚህ ከልሎሻል። እግዚአብሔር የተባረከ ይሁን። በእውነት ልትወጣ ማትችልበት ከባድ ነገር ነበር የደረሰው። ግን የእግዚአብሔር ጥበቃ የሚገርም ነገር ነው የሆነውና ምን አይነት የበቀል መንፈስ እንደተነሳ በቃ ግልጽ ነው። በዛ የነበረውን ጊዜ እኔ እንኳን ያችን ቀን የመጽሐፉ ምረቃ ቀን ተገኝቼ ምን አይነት የእግዚአብሔር መገኘት ያለበት ደስ የሚል የመጽሐፍ ምረቃ ነበርና ቀላል አይደለም። በዚህ ውስጥ ያለው መልእክት ለሰዎች ሲደርስ እግዚአብሔር ወዳለላት ነገር እየቀረበች ስትሄድ ጠላት በበቀል ይወጣል። ግን አሸናፊ አይደለም። እርሱ እኛንም ከአሸናፊዎች በላይ ያደረገን ጌታ ከኛ ጋር አለ። እግዚአብሔር ይመስገን። ጌታ እንኳን ረዳሽ እንኳን በቃ ለጥርሳቸው ንክሻ ያላደረገን እግዚአብሔር ይመስገን አይደለም የሚለው። እንኳንም ለጠላት ጥርስ ንክሻ አልተገኘሽ እንኳን ሊውጥ ለጥርስ ንክሻም እግዚአብሔር አልሰጠሽ። እግዚአብሔር ይመስገን። ጌታን እንባርካለን ስላንቺ። እግዚአብሔር ይመስገን። ጌታ ይባረክ። እግዚአብሔር ይባረክ። ደስ ብሎናል በጣም ድምጽሽን ደግሞ ስለሰማን። አሁንም ገና የጨመረ ጸጋ የጨመረ እግዚአብሔር ስራ ይበዛልሻል። ጠላት አይኑ እያየ ማለት ነው። እግዚአብሔር ይመስገን። ራይልዬ ደስ ብሎናል። ሩቴ ቦኤዝ ድምጽሽን አሰሚን። ተባረክልን። በነበረው ፕሮግራም ተመስጬ ተራዬን ረስቼዋለሁና ሩቴ ቦኤዝን ድንቅ ብዬ ነው የገባሁት። ጌታ ይባረክ ይላል። ራሄልዬ እንኳን ድምጽሽን ሰማንና የግጥም ራሱ በቃ ሌላ ተጨማሪ እሳት ነው የሚሆንበትና እግዚአብሔር ይባረክ። ጌታ መልካም ነው። ገና ትኖሪያለሽ፣ ገና ትገጥሚለታለሽ፣ ገና የጠላትን ስራ ታፈርሻለሽ፣ የጠላቶችሽን ደጅ ትወርሻለሽ። ገና ትውልድ የሚመለስበት ነገር ካንቺ ይወጣል። ቆመሽ ትሄጃለሽ፣ ታገለግያለሽና እግዚአብሔር ይባረክ። መቼም አያገኝሽም ጠላትሽ። ሁላችንንም ያገኘንን መሞከሩ አይቀርም። እኛም የሚጠብቅ አይተኛም አያንቀላፋምና እግዚአብሔር ነገርን ለመልካም ነገርን ለበጎ እየቀየረ በድል ያስጉዘናል። ስሙ ይባረክ። ሰላም ለእናንተ ይሁን የቤሪያ ቅዱሳኖች።
ብርቅነሽዬ ጌታ ኢየሱስ ይባርክሽ። ወደ ልጅነቴ መለሽኝ። ኢትዮጵያዊ ትረካ ይወዳልና ልጆነን አንድ ነበር ያለው ሬዲዮ ወላጆቻችን መኝታ ቤት ነውና ቅዳሜ ትረካ ስንት የሚላችሁ እዚህ ውስጥ ሁላችንም እንደሰማን አስባለሁና ሰዓቱ ሲደርስ ተሰብስበን እነሱ መኝታ ቤት ነው የምንሄደው። እዛ ትረካው ሲጀምር ከሁሉ የሚለየው የኔ አስተማም ነውና እኔ መሬት ላይ ሆኜ እነሱ አልጋ ጫፍ ላይ ድፍት ብዬ እጄን ተንተርሼ ነውና አሁን ይሄ ማንን ይነካል እንግዲህ የራስ ስታይል ነው። እኔ በደንብ ለመስማት ነው ይናደዱ ነበርና ድንቆሮነች ብላ ጀርባዬን ድልቅ ታደርግ ነበርና በጣም እግዚአብሔር ይባርክሽ በእውነት ይሄም ሲያልቅ ሌላ ካልሽ ከቲ ደስ ብሎኝ በቃ ደስ ብሎ የነበረ ስሰማ የነበረው ትረካ ደስ ይላልና እግዚአብሔር ይባርካችሁ ተባረኩ። ያይሊ የማነበው ከወንድሜ በጋሻው አናጡ ከሚለውና ተናገር ነህሚያ የሚል ነው። ስንት ሰው አለ ከኔ በኋላ ትንሽ ብዙም አይደለም ትንሽ ረዘም ይላልና ወይ ምንም ችግር የለም ብዙ ሰው የለም ቀጤ ይላል። እሺ ያይሊ ተናገር ነህሚያ የሚለውን ገጽ 10 ላይ ያለው ነው ማነበው። ምንድነው ያስጠና ስራ ያስለቀቀ ምንድነው ያወረደ ከፍታህን ስተ ምንድነው ያስነሳ ደስታህን ያጠፋ በአመድ ለመቀመጥ ወንበር የሚያስገፋ የሰማኸው ጉዳይ እረፍት እየነሳ በጾምና ጸሎት ገላህ እስኪፈታ ጽልመት እስኪወርሰው ከሳቅ እስኪፋታ የነሳህ ቆይታ ፊትህን ለውጦ ሐዘንህን ሲያቆላ አንዳች ነገር አለ ንጉሥ እስኪያነብህ ውስጥ የሚብላላ የቅጥሩ መፍረት ነው አላስቀምጥ ያለ የግርፋት ሆኖ እንዲያንገበገበ ለዚያ አይደል ወይ ሁሉ የተከተለ ጮኸ ስትጣራ ብለህ ስትመከር መሳለቂያ እንዳንሆን ተነስና እንስራ። የቅጥሩ መፍረስ የተመቸው ጠላት ፈጽሞ አልፈለገም የቅጥሩን መሰራት። በዚያ ቢልም መንገድ ተዘግቶበት ቀዳዳ ቢጠፋው ተረታጅ ሰጥቶ ጠላት ቢነፋም ቢዝትም ቢያቅራራም አንተም ጀገንክና እጅህም ሳይላላ ሳይታጎል ስራ ለጠላት ፉከራ ሳትሰጠው ስፍራ በ52 ቀናት ቅጥሩ ተሰራ። እንዴት ቢወድ ነው ቢያከብር ንጉሱ እንዴት ቢያገኝ ነው ከአርያም መንፈሱ በፈለክ ጊዜ ልትሄድ ልትመለስ ፈቃዱን የቸረ ንጉስ አርጤክስስ ንጉሱ ፈቅዶልህ ድጋሜ ስትመጣ ምንድነው ያገኘው በእግዚአብሔር ቤት ጓዳ የሄደ ለዋዊው የሄደ ዘማሪው ቃል ገብቶ የነበረው የጌታን ቤት ላይ ሰው የእግዚአብሔርን አስራት ህዝቡ ስለበላው ሰላቢ ጦቢያ ተቀምጦ በጓዳ አገልጋይ ለዋዊው አጥቶ የሚቀመጥ እንጀራ ፍለጋ ሄዷል ወደ እርሻው። ስለምን ተተወ ያምላካችን ቤቱ እንዲህ ሲጎዳ እንዴት ከፍታችሁ ለጠላት ቀዳዳ አባቶች በድለው የደረሰው ቅጣት ለዚህ ያበቃቸው ለምርኮ ለስደት ውሻው በስፋቱ እሪያም ተጭቃ እንደሚመለሱ አትሁኑ በቃ ብለህ ስታበቃ መሪ አለቆቹን ተመከታቸው ከታሪክ ተማሩ ብለህ ወጣቸው። ተናገር ሰንበላጥ ምንድነው ተንኮል በዚህ ተቀመጥ እንዲህ ያስደፈረ የተገዳደርከው ምንስ ለማግኘት ነው? ማንን ተማምነህ ነው በጥቅማ ጥቅም የተወዳጀኸው? አደባባይ አልፈህ ጓዳ የገባኸው ለካህኑ ኤልሳዕ ምንድነው የሰጠኸው? በምን ደልለህ ነው አይኑ ያሳወርከው? ይሁዳ አይምሰልህ አሁን የተነሳው ዜማቱም አይደለም ወደ ዓለም የሄደው ኤሳውም አይደለም ብኩርናውን የሰጠው
ራስ ወዳድ ሆኖ ስጋውን የመረጠ ኤልያሴብ አይደል ጥቅም ያወዳጀው የመቅደሱን ጓዳ ለጦቢያ ያዘጋጀው ግብዝም አይደል እንደ ፈሪሳዊ ውስጡ ስስት ሆኖ ላዩ ሰማያዊ በአምላኩ ቅናት ተሞልቶ የታጠቀ የበቃ የነቃ የሚያደርገው ሁሉ የሆነ ጠንቃቃ ጀምሮ ሊጨርስ ራሱን የሰጠ በጌታ ተማምኖ ጨክኖ የቆረጠ ዘወትር ወደ አምላኩ መቅረብ የሚወደው ዘመኑን የዋጀ እሱ ነህምያ ነው። ወንድም እህቶች እስቲ ተናገሩ። ጉባኤ ገብታችሁ ቃሉን ስትማሩ፣ እድል አግኝታችሁ ስትመሰክሩ፣ በመድረክ ቆማችሁ ቃል ስታስተምሩ፣ ለጌታችን ክብር መዝሙር ስትዘምሩ፣ በተራ ገብታችሁ አምልኮ ስትመሩ፣ በእናንተ አካባቢ የፈርሳለ ወይ? ጦቢያና ሰንበላጥ አሉ በቦታው ላይ? ቤቱና ቅጥሩ ተደፍሮ እያያችሁ ሌላ ሰው አይመጣም። እናንተ ያላችሁ አገልጋዮች ጠፍተው መስዋዕት ቀርቶ የአምላካችን ጓዳ በጦቢያ ተራብቶ ማየት አንፈልግም። ቅናቱ ይብላችሁ። ተነሱና ውጡ። ለጠላት ፈራ እድል ፈንታ አትስጡ። ጨርሻለሁ። የኤልዬ አሜን አሜን። እግዚአብሔር ይባርክሽ ሩትዬ፣ ተባረኪ። የጻፈውንም ወንድማችን በጋሻው እግዚአብሔር ይባርከው፣ ተባረኪልን። ጌታ ስሙ ይባረክ። በጣም የሚጠቅም ያው የተጠቀምሽበትን ለኛ ደግሞ ሰጥተሻል። ተባረኪ። እግዚአብሔር ያብዛልሽ፣ ጨምረልሽ። ከታችን ቅድስት ጋር እንቀጥላለን። ቅድስቴ ድምጽሽን አሰሚን። ሰማሉ ያይልዬ? አዎ ተሰማያለሽ እቴ። ሰላም ይላችኋል። እንደገና እንደምናደራችሁ በያላችሁበት ተጸጋና ሰላም ይብዛላችሁ። ራሄል እንኳን ድምጽን ሰማን። እንኳን ጌታ እግዚአብሔር ጠላት ካዘጋጀው ክፉ ነገር ታድጎ በመካከላችን እንደገና ቆመሽ ስሙ የተባረከ ይሁን። ሁላችን ይረዳን ያገዘን ከሚታይ ከማይታይ ክፉ ሁሉ የሰወረን ታችን አምላካችን የተባረከ ይሁን። እኔም ደግሞ ማነበው ስሙ ከሚል ወንድማችን አጌጠ ተደባብ ከጻፈው ላይ ነው። አጫጭር ሁለት ግጥሞች አነባለሁ። ጸጋና እውነት በልቤ ታትሞ ጋሻ ይሆንልኝ ባንተ ተፈጽሞ። ናርዶስ ነህ አንተ የህይወቴ ቤዛ፣ እንዳንተማ የለም በፍቅር የገዛ። ውሸታም እያሉ እውነትን ሰቀሉ፣ ነፃነት ለሰጠን ሐሞት አቀበሉ። ትዕግስቱ ልዩ ነው የሰላም አባት፣ ግፋቸው ሲበዛ ዝም በማለት። ንግግሩ መልካም ወንጀልን አልሰራ፣ በፍቅር ሲመጣ በክፋት ተጣራ። ኢየሱስ ክርስቶስ የሰላም አለቃ፣ ተባበርክልን የክፉን ጫንቃ። ሱስን እያስጣለ መንፈሱን ተገልጦ፣ ስንቱ እየዳነ በፍቅሩ ተውጦ። ክርስቶስ አባቴ ማን ብዬ ልጥራህ፣ ርስትን እያሰፋ ታብዛናለህ። ስንፍና የጠፋ በጉብዝና ሰዓት፣ ቶሎ ነቅቻለሁ አንተን ያስቁለት። ስትሰቀል ያኔ ሲፈጸም ትንቢቱ፣ ሆምጣጤ ሲያጠጡ በጥፊ ሲመቱ፣ ኑሮዬን ለወጥከው ይህ ነበር እውነቱ። ሁለተኛው ከክብር ወደ ክብር እንለወጣለን ይላል። ከውድቀት አንስተ ከፍ ያደረከኝ፣ ክንዴን ያበረታ ከፊት ያቆምከኝ፣ ብርቄ ነህ ኢየሱስ እንወድሃለሁ። ራይ ልዩ እንደሆነ አውቃለሁ። ወዴትም አልሄድም እኔ ካንተ ርቄ፣ ልክ አምላክ መሆንን በፍቅር አውቄ። ክርስቶስ አዳኜ የህይወቴ ተስፋ፣ በወድቅ እነሳለሁ በጠላት ብገፋ። ርቀህ አታየኝም ሁሌም ከጎኔ ነህ፣ እጅህን ዘርግተህ ትደግፈኛለህ። ንገረኝ አምላኬ ቃልህ ይጣፍጣል፣ ለወደቀው ምርኩስ ለተኛው ያነቃል። ወጣው ለወንጌሉ ባንተ ተመርጬ፣ ጣልኩት ጠላቴንም ከግሬ ስር ረግጬ። ለሁሉም ቀን አለው እውነት ነው አምላኬ፣ ንቁ ሰው ሆኛለሁ ባንተ ተማርኬ። ጨርሻለሁ። አሜን አሜን አሜን። ኢየሱስ ጌታ ነው። ቅድስትዬ ጌታ ይባርክሽ። ሁለቱንም ጌታ ኢየሱስ ክርስቶስን የሚመለከት በጣም ድንቅ ግጥም ነው ያነበብሽልን። እግዚአብሔር ይመስገን። ጸሐፊው ይባረክ፣ አንቺም ተባረኪልን። ጨምሪ ብዙ። እግዚአብሔር ደግሞ የራስሽንም የሆነውን ያብዛ ይጨምርልሽ። እግዚአብሔር ይመስገን።
ጌታ ይባረክ። አንድ ሰው ወይ ሁለት ሰው መውሰድ አንድ ሰው መውሰድ ይችላልው ከተዘጋጀ ካለ እኔም አንድ አነባለሁ። እየተዘጋጃችሁ ወይ ላንብብ? ያው አንብቤዋለሁ ከዚህ በፊት ታውቁታላችሁ፣ ግን እስቲ እናንብበው። ቤቱ ይላል። አንድ ባለጸጋ ቤት መስራት አስቦ ለግንባታው ስራ ሁሉን አቀራርቦ መሐንዲስ አመጣ። ካርታው ተዘጋጀ፣ ስፍራውን ዕቃውን በውል አደራጀ። እስከ 3ኛ ፎቅ ቁመቱ የላቀ በመልክና ቅርጹ ደግሞ የረቀቀ በጥራት ሊሰራ ደረጃን ጠብቆ በሰዓቱ እንዲደርስ ስራው ተጠናቆ ዕውቀቱን ጉልበቱን ዋጋውን ተምኖ ሰርቶ ሊያስረክበው ጊዜውን ወስኖ በዚህ ስምምነት እጅግ ተደስቶ ወደ ቤቱ ሄደ ከሱ ተለይቶ። የቀጠሮው ዕለት ስለታየው ርቆ ምን ደረጃ ላይ ደርሶ ይሆን ፎቁ ስንት ጫማ አደገ በማለት ተጨንቆ ያልቅ ይሆን እያለ ገና ወር ሳይሞላው ለማየት ቢጓጓ ሄደ ሊጎበኘው። በሰፈሩ ሲደርስ እንኳን የቆመ ቤት በስፍራው ላይ የለም የነበረው መሬት። በቁጣ ተሞልቶ ይሄ ባለጠጋ እየተጣደፈ መሐንዲሱን ፍለጋ ቡጢ እየቃጣው ሸሚዙን ሰብስቦ ሁኔታን ሊያጣራ ወደ ስፍራው ቀርቦ አጎንብሶ ቢያየው ሜዳው ተቆፍሮ 2 ፎቅ ወደ ታች ብረቱ ተቀብሮ ከቶ ብቅ ላይ ጭራሽ ቁልቁል ወርዶ ወደ ላይ ያዘዘው ወደ ታች ተነዶ ኋላም በመናደድ ወደ መሐንዲሱ ሊጠይቀው ቀርቦ ምን እንዲሆን መልሱ ያንን ሁሉ ገንዘብ በእጅህ አስይዤ ምን አይነት ስሌት ነው 3 ፎቅ አዝዤ የገባህልኝን ቃልህን አጥፋሃል በአጭር ቀናት ውስጥ ውልህን አፍርሰሃል አሁን ቀለድክብኝ ተጫወትክ በህይወቴ መቃብር ሊሆን ነው ገና ሳልሞት ቤቴ ይሻለኝ ነበር ያ ባዶ መሬቴ ቤት ሰርቶ ለማረፊያ ሁሉ ድካሜ ጭራሽ ወደ ቁልቁል ልትቀብረኝ በቁሜ እወጣለሁ ብዬ ከፍ ወዳለ ቦታ ወይ ጉዴ እያለ ደረቱን ሲመታ ግራ እንደተጋባው ቆሞ መሐንዲሱ በሚያረጋጋ ቃል ቀረበው ደርሱ። በእርግጥ ከጅማሬው ሲታይ ቤት ያስፈራል፣ መሰረት ግን ሲጣል ጉድጓድ ይቆፈራል። በወረደ መጠን ወደ ታች ጥልቀቱ በዝናብ አይፈርስም ጸንቶ ይቆማል ቤቱ። የከፍታው ሚስጥር ላይ የሚሄዱ ዝቅ ወዳለው ቦታ ወደ ታች መውረዱ በማለት አስረዳው ስለ ቤቱ ስራ ስጋቱ እንዲያበቃ ልቡ እንዳይፈራ። ታዲያ የምድሩ ቤት ሲጠልቅ መሰረቱ ጥሩ ቤት ከሆነ ከበዛ ጽናቱ ለምን ላይ እንሆን ዛሬስ እኛ ቤቱ ዝቅታን መርጠናል ስር ሰደን ባለቱ። በማዕዘኑ ራስ በተመረጠው ላይ ቤቱ እንዲሰራ በከበረው ድንጋይ እየተጋጠመ ህንጻ ሁሉ በርሱ የእግዚአብሔር መቅደስ ሊሆን በመንፈሱ ወደ ሙላቱ ልክ እንዲያድግ ቁመቱ ከፍታው ርዝመቱ ወርድና ስፋቱ የዚህ ሁሉ እድገት ልክና መስፈርቱ በፍቅር እንዲጸና ስሩ መሰረቱ ሕያዋን ድንጋዮች ቤት ሆነው እንዲሰሩ ዝቅ ብሎ መውረድ ነው አሉ ሚስጥሩ። ዛሬም በዚህ ሰዓት ቁልቁል የወረደ ለጊዜው ቢመስለው ተስፋው የተናደ ስራው ተጀምሯል መሰረቱ ጠብቆ ስር ሰዶ በፍቅር እስካለቱ ጠልቆ ከፍ ይላል መቅረዙ ብርሃኑ ደምቆ እታች ዝቅ ብሎ ወርዶ የጀመረ በእግዚአብሔር ፊት ዋጋው የከበረ ቅባትና ጸጋው ሞገሱ ጨመረ ይላል። ክብር ለእግዚአብሔር ይሁን። ከመጋቢት በስተጀርባ ከሚለው መጽሐፍ ላይ ነው ያነበብኩት። ጌታ ክብሩን ይውሰድ። እግዚአብሔር ይመስገን። የሚቀጥል አንድ ሰው ካለ መቀበል ይችላል። አሁን እሺ ከሌለ እንግዲህ የቃል ዜማ ከሚለው ከራሔል አሸናፊ ደግሞ ከጻፈችው ይሄንኑ መሳይ አርስት ልምረጥና እንግዲህ ለአንበብ ተመኔልሽ ዋጋ ይላል። ጥቂት ነው የሚመሳሰለው። እስቲ እንግዲህ እናየዋለን። ተመኔልሽ ዋጋ የቃል ዜማ ገጽ 153 ላይ ያለውን ነው ማነበው። ስንት ነው ይሉታል የዝቅታን ዋጋ ከብሮ እንዳልከበረ ወልድን ከአባቱ ጋር። ስንት ነው ይሉታል ቀብድ እያጣጣሉ
በቃሪያ ጥፊያቸው አገጩን ካንገቱ እየገነጠሉ ቀሚስ አስረዝመው እየሸቃቀጡ የኃጢአት ቲማቲም የበደል እንቁላል ከጭንቅላቱ ላይ እየፈጠፈጡ እየደበደቡት እየፈነከቱት አልደማ ቢላቸው በስጋው ትልታይ ላቅጦ ጅራፋቸው ጦሽ እያለ ደሞ እየከረረ የእውነትን ጥጋት የፍቅርን ዳርቻ እየመሰከረ ስንት ነው ይሉታል ከፍለው ላይ ወጡት ያለ ርህራሄ ቆዳውን በጅራፍ እየገሸለጡት። ዋውየው ሞኝነት በዳም መያዙን ቀልባቸው ዘንግቶ ሊዋጅ የመጣውን ንግዛህ ይለዋል በዲናር ገምቶ። ግብዝ ፈሪሳዊ ቀራጭ አሳዳጁን በዋጋ እየሳቀ አይሁዳዊው ቱጃር ዲናሩን ከኪሱ እያደባለቀ ስንት ሲቀባጥር መውደዱን ተምኖ በገንዘብ ሲሰፍር እሱ ግን ዝም አለ። እልፍ አንገት ሊያቀና አንገቱን ቀበረ። እሱ ግን በቃ የዝምታው ጩኸት ሰላም ቢነሳቸው ከፍለው ላይ ወጡት ዋጋ አስጨንቋቸው ስንት ነው ይሉታል ችለው ላይ ወጡት ይወተውቱታል። ኧረ እናንተ ሆዬ ይሄ ሁሉ መውደድ ይሄ ሁሉ ደግነት እስቲ ስንት ያወጣል? በኃጢአት ተጨማልቃ በላቆጠች ምድርስ ፍቅር ይለወጣል? ዋወየው ከንቱነት ስንት ነው ይሉታል እየደጋገሙ ያፈቀረ ልቡን በረከሰ ዲናር እየገመገሙ። በሬት በጨጎጎት ባጋም በሾህ ነቅሰው የቅሌቴ ነውር የብልግናን ልጋግ ከላዩ ከልብሰው ጅራፍ ያሳሳተን የተቦጫጨቀች ራፊ ነጠላ ቢያጥቧት ላትሆናቸው በደሙ አበላ ንክር ተበክላ እሷን ንብረት አርገው እጣ ተጣጥለው ቁስል ያስበረዱ ከክፋት ጠርዝ ላይ የጭካኔን ዜማ እያሸረገዱ ስንት ነው ይሉታል ዋጋ እየሰቀሉ ዋጋ እያወረዱ ስንት ነው ይሉታል ጓ ፍግም እያለ ከአሊት ሲላጋ ይችሉት ይመስል ይከፍሉት ይመስል ይህን ሁሉ ዋጋ እየደጋገሙ ስንት ነው ጅራፉ ስንት ነው መስቀሉ ስንት ነው ህመሙ ስብራት ቁስሉ ስንት ነው እሾሁ ስንት ያወጣል ጦሩ መራር መጨለጫ ጽዋህ ቢገመት አንድ ላይ ድምሩ ስንት ያስከፍለናል የሾህ አክሊሉ የእጅግር ምስማሩ ዋጋን ንገረን ገዝተን ሸምተን እኛ እንክበርበት ስምህን አጥፍተን ስም እንትከልበት መኖርህን ገድለን እልፍ እንግደልበት ሲኦል እስኪጠበን የነፍሳችን ችቦ ቦግ እያደረግን እናሸርግድበት ስንት ነው እንግዛ ዲናርማ ሞልቷል ለገንዘቡ አትስጋ አንተ ከተወገድክ እጃችን ይገባል ያለም ሁሉ ዋጋ እያሉ ሲንጫጩ ሲተረማመሱ ጸጉር እየነጩ በዝምታው ብርታት ሀገር እያመሰ ያ የዋሁ ጠቦት አፉ አልተከፈተ ቃል አልተነፈሰ ሲጮሁ ዝም ብሎ ቆይቶ የዋጋውን ክብደት የፍቅሩን ግዝፈት አስልቶ የዓለሙን ደዌ የነፍሱን ህላዌ አጥንቱን እስኪሰበር ከላዩ ቆልሎ በ30 ዲናር ነፍሱን አቀብሎ ተመኔለሽ ዋጋ ለሁላችን ከፍሎ ህይወት አስጀመረን ተፈጸመ ብሎ ይላል። ክብር ለእግዚአብሔር ይሁን። ታችን ራይልዬ እግዚአብሔር ይባርክሽ፣ አሁንም ይጨምርልሽ፣ ጠላት ረር ይበል፣ አንቺ ከፍ በይ፣ እግዚአብሔር ይክበር። እግዚአብሔር አምላካችን የተባረከ ይሁን። በእውነት ስለነበረን ጊዜ ሁሉ ጌታን እንባርካለን። እንደ እግዚአብሔር ያለ ማንም የለም። ክብር ሁሉ ለሱ ይሁንለት። እግዚአብሔር መልካም ነው። ሃሌሉያ። እግዚአብሔር አምላካችን እናመሰግናለን። በእውነት ስለ ወገኖቼ ስምህን ባርካለሁ። ስለ ወንድሜ ሰውነት አብረው ስለተካፈሉ ወገኖች እግዚአብሔር አምላክና አባቴ ሆይ በእውነት ሐሳባቸውን ስለሰጡ ወገኖች እግዚአብሔር ሆይ ስለቴ ሰኒ፣ ስለቴ መሲ፣ ስለቴ ብርቅነሽ፣ ስለቴ ራሄልና ሩት እግዚአብሔር ሆይ ስለቴ ቅድስ ስለራሴም እግዚአብሔር ሆይ አመሰግናለሁ። የጸጋው ሁሉ ባለቤት እግዚአብሔር ክብሩን ጠቅልለን ላንተ እንሰጣለን። እግዚአብሔር ሆይ ይሄንን መስመር ይሄንን አገልግሎት አንተ ስለምትጠቀምበት በዚህ ውስጥ አልፎ እግዚአብሔር ሆይ በእውነት ያንተ ቃል
እግዚአብሔር ሆይ በእውነት ወገኖቼን እኔን እግዚአብሔር ሆይ ሊያጽናና ሊመክር ሊገስጽ እግዚአብሔር አምላክ ሆይ ሊያስተምር እግዚአብሔር መንፈስህ እያለፈ ስለሰራው ስራ ሁሉ እናመሰግንሃለን። እግዚአብሔር የዘላለም አምላክ ስምህን እንባርካለን። ጌታ ሆይ ተመስገን። እግዚአብሔር ስለ ቤሪያ ተመስገን። ስለሚያገለግሉ ወገኖች ሁሉ ተባረክ። ከዚህ በኋላ ያለውን ጊዜ ሁሉ አንተ ባርክ። እግዚአብሔር ወገኖቻችን እግዚአብሔር በባይብል ስተዲ በአምልኮ በተለያየ ጸጋ እየተገለጡ ህዝብን የሚጠቅሙ የሚያገለግሉ ሁሉ በኢየሱስ ክርስቶስ ስም የተባረኩ ይሁኑ። እግዚአብሔር ተባርከው ለብዙ በረከት እንዲሆኑ እንጸልያለን። የቤሪያን አገልግሎት ባርክ በኢየሱስ ክርስቶስ ስም የተባረከ ይሁን። መሪዎችን አገልጋዮችን ሁሉ አንተ ባርክ። እግዚአብሔር ክብሩን ደግሞ አንተ ውሰድ። በሁሉ ክብር በሁሉ ተመስገን። እንወድሃለን፣ እናመሰግንሃለን፣ እናከብርሃለን። አባታችን ሆይ ተመስገን በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። ክብር ለአምላካችን ለእግዚአብሔር ይሁን። ወደሚቀጥለው ክፍለ ጊዜ እንሄዳለን። ሰብልዬ ነሽ መሰለኝ ተረከቢን። እግዚአብሔር ይባርክሽ ሰብሊ። ሰላም ናችሁ? ሰላም ለእናንተ ይሁን ባላችሁበት። ድምጼ ይሰማል? ይሰማል? አዎ ይሰማል። ተባረክ። በዝማሬ ደግሞ እግዚአብሔርን እናመሰግናለን። ክብር ሁሉ ለጌታ ይሁን። ሃሌሉያ። ክብር የሆነን ጌታ ነው። ስለዚህ ያማረ ቀን ያማረ ነገር ለእግዚአብሔር እናመጣለን። ሃሌሉያ፣ 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 ሃሌሉያ። ክብር ለሆነን ጌታ፣ ሞገስ ለሆነን ጌታ፣ ብርታት ለሆነን ጌታ፣ በድካማችን ፈንታ ክንዱን በዘመናችን በዓይናችን አይተነዋል። መልካም እረኛ ኢየሱስ እስከ ዛሬ ረድቶናል። ክብር ለሆነን ጌታ፣ ሞገስ ለሆነን ጌታ፣ ብርታት ለሆነን ጌታ፣ በድካማችን ፈንታ ክንዱን በዘመናችን በዓይናችን አይተነዋል። መልካም እረኛ ኢየሱስ እስከ ዛሬ ረድቶናል። ክብር ለሆነን ጌታ፣ ሞገስ